ዋሃብያ አይደለንም እኛ ይላሉ። ዋሃብያ ገዳይ ነው ስትሉ ግን አትስደቡን ይላሉ። ገራሚ ነው። እነዚህ ቡድኖች ቅድም ምን ብለዋል? ዓለም አቀፍ ከነ አይኤስአይኤስ ከነምን ጋር እንደዚህ አይነት ነው ያ ነው ዋሃብያ ማለት ብለዋል። የናይጄሪያውን አሳያቸው እሱን። እነዚህ ቡድኖች ዓለምን በጠቅላላ ነው እያሸበረልን፣ እኛ ሀገር ብቻ አይደለም። አሳየልኝ እሱን ቪዲዮ። ነገር ግን ሃይማኖቱን ጠለቅ ብላችሁ በገባችሁ ቁጥር በጣም የወረደ በጣም ቆሻሻ እንትኖች ያሉበት ነው። እንግዲህ አንድም ነገር አንድ ፖለቲካ ምንም ቼንጅ የሚያመጣ ነገር የለም። ቼንጅ የሚያመጣው በከሊመቱ ላኢላሃ ኢለላሁ ብቻ ነው። ኢንሻአላሁ ጂሃድም ይመጣል፣ እንዋጋለን። አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለማር እንደ መስጊድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት ያለበት ቤተክርስቲያን ምን ይሆናል? መስጊድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራጅ ላይ የተነሳው የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጊድ ይሆናል ኢንሻአላህ። ሁላችሁም ከስርም ያላችሁ እያንዳንዱን ስራ የምንሰራው እኛ 65 ሰዎች ነን። የሚቀላቀሉንም አሉ። ከስር ያላችሁ ታፕታፕ ኮሜንት ምናምን የምታደርጉ እና የዛሬ 5-6 ወር አይደለም ገስት ላይ ልገባ ከስር ጥሩ ኮሜንት አልጽፍም ነበር። ጥሩ ኮሜንት ስል መጥፎ ኮሜንት ጽፋለሁ ማለት አይደለም። ምናልባት ታፕታፕ ካረኩኝ ለምንድን ነው ይሄ ሁሉ ወደፊት ለመምጣት ለምንድን የፈለግነው? የግድ መምጣት ስላለብን ማለት ነው። ገና በደንብ ገና ቲክቶኩ ገና ፌስቡክ ገና ትዊተሩ ኤቭሪ ሚዲያ ገና እናጥለቀልቀዋለን። መቼ ነው? ዛሬ ነው? ነገ ነው? ላይሆን ይችላል፣ ግን እንሰራለን። የ10 ዓመት የ20 ዓመት የ50 ዓመት እቅድ ይዘን እንሰራለን። ምክንያቱም ትውልዱ እንደዛ ነው የሚቀጥለው። እኔ ዛሬ 50 ዓመት መኖር ፈልጋለሁ። 50 ዓመት መኖር ፈልጋለሁ። ስለዚህ እስከ 50 ዓመት ምንድን ነው መስራት ያለብኝ? ስለዚህ ከሚመስሉኝ ጋር እደራጃለሁ ማለት ነው። ከሚመስሉኝ ጋር እደራጃለሁ። ልጆቻችን እንዴት ነው ማሳደግ ያለብን? ራሳችንስ በምን መንገድ ነው መጓዝ ያለብን? እንዴ የምር በጣም ይገርመኛል። የኛ ሀገር ክርስቲያን አልኮል አታብዙ ይባባላሉ ክርስቲያኖች እርስ በራሳቸው። ለምንድን ነው? አልኮል ምን ያህል ገዳይ እንደሆነ ያውቁታል። እነማ ደግሞ አልኮል ሳይጠጡ ራሳቸውን ጠብቀው የሆነ ሰዓት ላይ ተደራጅተው እንደሚነስ ያደጉበት ህብረተሰብ ይለያል። ባይዘ ቦታውን አልነግራችሁም። በጣም ይለያል። እግዚአብሔር ይመስገን ንቀት ብዬ ነው ያደግኩት። እንቅልፋም ሆንኩ እንጂ እኔ ካደግኩ በኋላ። ስለዚህ ራሳችንን እንጠብቅ፣ ህዝባችንን እንጠብቅ። የሞተ ሰው ነው። ስለ ሰውነቱ ድምፅ እንሆናለን። ስለ ሰውነቱ ድምፅ እንሆናለን። አንዲት ሶሪያዊት ገስት ላይ ለምን አንዲት ሶሪያዊት አጠገብ ካለ ላፕቶፕህን አብራና ቴሌግራም ላይ የምታሳይልኝ ደግሞ ቪዲዮ አለ ስጨርስ። እሺ ግን ካላበራ እንድታበራ ምናምን ነው ከተመቸ። ኦኬ ችግር የለውም። ላፕቶፕ አጠገቤ ነው ያለው። በቃ እሺ ቀጥል። ስጨርስ ቪዲዮ ታሳይልኛለህ ቴሌግራም ላይ። ስለዚህ ትልቁ ነገር ምንድን ነው? ምን ላይ ነው ያለ ነው የሚለውን ነገር የት ነው ያለው? ኦርቶዶክሳዊ የት ነው ተደብቆ ያለው? ተደብቆ ነው ያለው ወይስ ተኝቶ ነው ያለው? እንዴትስ ነው የምናነቃው? እሱን እናነቃዋለን ባይዚ። ምክንያቱም እንሰራበታለን። በዚህ ቅርብ ዓመታት ውስጥ ምን ያህል ሰው እንደነቃ ስለምናቅ ማለት ነው። ሩቅ አይደለም። አሁን ግን የግድ ይሄን ነገር ማስቆም አለብን። በእያንዳንዱ ሚዲያ ድምፅ ነው። በእያንዳንዱ በሶሻል ሚዲያ ባለን ነገር ድምፅ ነው። ይሄንን ግድያ እናስቆም። ግድያችንን ካስቆምን 12ታችንን 40ችንን የሞቱ ወገኖቻችንን ሀዘን ከተወጣን በኋላ እንመለስበታለን ማለት ነው ሁሉም ነገር ላይ። ስለዚህ አላብዛባችሁ፣ ብቻ ይከብዳል። እንቀጥል። ሌላ ሰው ሀሳብ ካለው ሀሳቡን ይስጥ። እኔ ጨርሻለሁ። ዴቭ ላፕቶፔን አይ ቲንክ ቴሌግራም በሌለኝና እሺ፣ ከዛ አሌክስ ሲቆም ያወራል። ሲጨርስ ደርሻለሁ ይላል። እሱ ችግር የለውም። ሌሎች ወንድሞች ይላኳሉ። አንድ ሁለት አስገባለሁ ሲገስት ላይ እና እስከዛ ክፈትና እስኪ በሱሪያ በአርሜኒያ እንዴት እንደሆነ እንየው።
ይህ ነገር ዝም ብሎ ነው ወይስ እኛ ሀገር ብቻ የተከሰተ ድንገት የሚመጣ ነገር ሳይሆን ይሄ እንደ ዓለም አቀፍ የእስልምና መስፋፋት የመስፋፊያ መንገዶቹ ደግሞ ይሄ ነው አንዱ እና የዋሃብይዝም መስፋፊያ መንገዶቹ አካሄዶቹ ይሄ ነው በዓለም ላይ እየታየ ያለው በጣም ጽንፍ የረገጠ አክራሪነት የሚታይበት እና ልክ እኛ ሀገር ላይ እንደሚደረገው በጣም ብዙ ዓለም ላይ ይደረጋል። እነዛ አገራት ኦፍኮርስ ቅድም ነበረ ሲናገር የነበረው ሶሪያ ምናምን አሁን ጠንካራ ናቸው፣ በጣም ጠንካራ ናቸው። አሁን ግን የተጠነከሩት መቼ ነው? ከረፈደ በኋላ ቁጥራቸው ካለቀ በኋላ 300,000 ቀርተዋል። ከ1.5 300,000 ሲደርስ ጠንካራ ሆኑ። እንዴ ዋይ ለምን እኛውን አንጠነክርም? ኦርቶዶክሳዊ ሜንታሊቲ ለምን አንፈጥርም? ቤተክርስቲያኑን የሚጠብቅ አገሩን የሚጠብቅ ጠንካራ የሆነ ኦርቶዶክሳዊ ወጣት መፍጠር እንችላለን። ኦርቶዶክሳዊ ሜንታሊቲ ያለው የግድ ያስፈልጋል። ይሄ ምንም አማራጭ የሌለው ምርጫ ነው። ዓለምም አሁን ያለውም ሀገራችን ላይ ያለው ሁሉ ነገር ባለበት ሁኔታ ላይ ይሄ ማለት ኦርቶዶክስነቱን በደንብ አድርጎ የሚያከብር የሚወድ ቤተክርስቲያኑን የሚጠብቅ አዘሴም ታይም አገሩንም የሚወድ አገሩንም የሚጠብቅ ስለዚህ እንደዚህ አይነት ወጣት መፍጠር ምንላል ያስፈልጋል። ቸል ያለ ዝም ብሎ በቃ የሚሆነው የማይገባው በጣም በሚገርማቸው አሁን የሆነ ቪዲዮ ሲሰሙት ጅል እያሉ ነው። አላ ቦይደርን ዝም ብሎ እየሳቅን የሰማነው ነው። እኛ እንደዛ አልሰማነውም። እኛ በደንብ ስለገባን ነው። ቅበት ላይ የተሰራችውን ድራማ ቮይስ ሪከርድ የወጣባቸውን በድብቅ እሱ ልናሰማ እንችላለን። የቅበቷ ድራማ እንዴት እንደተሰራች ቤተክርስቲያኑን አታቃጥሉት፣ ቤተክርስቲያኑ መስጊድ እናደርገዋለን ተብሎ እኮ ታቅዶልን ነው የሚሰራው። ዴቭ ልክልኛል እንዴ? እንትን ፎይነ ጳራዲዮስ ላይ ግባ። ፎይነ ጳራዲዮስ ላይ ብዙ መረጃዎችን ያስቀመጥኩ ነው። እዚህ ወቅታዊ ጉዳይ ላይ በተመለከተ አሁንም ኔትወርክ እያስቸገረ ነው እንጂ በጣም ብዙ ነበር ቪዲዮ አፕሎድ ላደርግ የፈለኩት። የአሁኑን ጨምሮ አሪፍ አሪፍ እንትኖች አሉ፣ እንለቃቸዋለን። ሊደርስ ቪዲዮውን ትነግረኛለህ ሳገኘው። ኦኬ እሱን የመጨረሻው እሱ ነው። ወደ ላይ ወጣ አሳይኝ። አይታየኝም። ሀብ ነው የሚታየኝ። እንደሱ አድርገህ ወደ ላይ ወጣ። ከሱ ጀምርና ከሼህ ኡመር ኮምቦልቻ ጀምረ ወደ ላይ እያሳየን ይላል። እንደውም የሼህ ኡመር ኮምቦልቻን አሳያቸው። ይሄ ሙስሊም ነው። ከሱ የዋሃብያ እምነት ቦኮ ሐራምን፣ አይኤስን እና አልቃኢዳን እና አልሸባብን ዓለም አቀፍ አሸባሪ መፈልፈያ ስለሆነ የምንወዳትን ሀገር አሳልፈን አንሰጥም፣ የምንወደውን ህዝባችንን ለአክራሪ ለጽንፈኛ አንሰጥም ነው። ስለዚህ ማዲያማ ሐያቱና እኛም ዝም ላንልላችሁ ለዋሃብያ ማስተላለፍ። አሁንም ህዝባችን አታንገላቱ፣ መስጂዱን አትቀሙት፣ አትውረሩ። የጊዜ ጉዳይ ነው። ከማንም ጋር ብትላተሙ፣ ከማንኛውም ጋር ያላቻ ጋብቻ ብትፈጥሩም ነገ ይሄ ጋብቻችሁ 80 እስከሚቀድር ድረስ ሶብር አድርጉ። ምንጊዜም ዲን ለእናንተ አይሆንም። ለምን? ጤናማ አቂዳ ስለሌለ፣ ሰላማዊ ስላላደሉ። በሌላ ነገር የኢትዮጵያ ህዝብ ደግሞ ቢሉት የሚላይ ህዝብ አይደለም። የእስልምና ተከታዩም የእስልምና ተከታይ ያልሆነውም ከይህ አካል ጋር አብሮ መኖር አይችልም። ለምን? ለአንድነቱ ስለማይበጀው፣ ለልማቱ ስለማይበጀው። ከዛሊካ አሁን የዋሃብያ ፍቅር ይዟቸው በዋሃብያ ፍቅር ለወደቁ ሰዎች እንኳን አይጣማቸውም። የመስፈንትናችሁ እንዲህ አይነቱ የመጣው በዲግምት ካልሆነ በስተቀር መቼም አይተዋቸው ያፈቀሯቸው አይመስለኝም። በደም ያልተጠና ጋብቻ ነው። የማይቆም
ነገር ነው እየተሰራ ያለው። ለኢትዮጵያም አይጠቅምም፣ ለመንግስትም አይጠቅምም፣ ለህዝብም አይጠቅምም። ይጠቅመኛል የሚል አካል ካለ አላህ ሀያት ይስጠን። ነገ ጠዋት የምናየው ይሆናል። እኛ ብንሆን ልጆቻችን የልጅ ልጆቻችን የሚያዩት ይሆናልና አሁን የተጀመረው ለማንም የማይጠቅም ለማንም የማይሆን ነውና ይህንን መልዕክት ማስተላለፍ እፈልጋለሁ። ኢንሻአላህ ቴንኪው። ሰማችሁት አይደለ? እኛም ያንን ነው በፊትም ስንናገር የነበረው። ምን ብለውኝ ነበር ትላላችሁ ብለናል። የዛሬ 4 ዓመት 5 ዓመት ጀምረን ይኸው ቢኒ ያለ ጽ ያለች ረጅም ጊዜ ቆዩ ደጋግመን ስንናገር ነበር። ይህንን ነው እና ሳይቀጥል በቀጠል ቶቢ የቀጥል ወደ ላይ ቀጥል። በአገራችን ብቻ ይቅርታ ግን ካስቸገርኩ ሌሎችም አሉ። ከፍ በለልኝና ይሄ አሁን ምንድነው ሙስሊሞች ናቸው። ይሄ ሰው ጂ ሙፍቲ አይነት እምነት ያለው ሰላማዊ የሚባሉት አብረው ሊኖሩት አህባሾች የሚኖሩት አብዛኛው ቁጥር ያሉት እነዚህ ናቸው። ሚዲያውንና ግን ስልጣኑን በሙሉ የያዙት እነማን ናቸው? ግን ገዳዮቹ ናቸው። እነዚህን ዞር ብለዋል። ሚዲያውን ተቆጣጥረዋል። ልብ በሉ። ኢምፖርታንት የሚባለው በአንድ እንትን ላይ ሚዲያ ነው። ሚዲያ አለ፣ ከዛ በኋላ ፓወር አለ። ሁለቱንም በዋሃብያ እጅ ነው። አክቲቪቲ አያደርጉም፣ ጸጥ ብለዋል። እነዛ ናቸው ሙስሊም መስለው የሚታዩት። ዋሃብያ አይደለንም እኛ ይላሉ። ዋሃብያ ገዳይ ነው ስትሉ ግን አትስደቡን ይላሉ። ገራሚ ነው። እነዚህ ቡድኖች ቅድም ምን ብለዋል? ዓለም አቀፍ ከነ አይኤስአይኤስ ከነምን ጋር እንደዚህ አይነት ነው። ያ ነው ዋሃብያ ማለት ብለዋል። የናይጄሪያውን አሳያቸው። እሱም እነዚህ ቡድኖች ዓለምን በጠቅላላ ነው እያሸበረሉት፣ እኛ ሀገር ብቻ አይደለም። አሳየልኝ እሱ ቪዲዮ። ይሄ ወደ ቲክቶክ ነው የሚሄደው መሰለኝ። ልክፈተው። ወደ ቲክቶክ ነው የሚሄደው። ሊንክ ያስቀመጥኩት Everybody, please pray for Nigeria. Around 10 Christians are killed every single day in Nigeria, and the entire world remains silent. People are dying. Everybody, please. ፖዝ አድርገውና እየተረጎምኩ ሄድ በየሲንግል ዴው 10 ክርስቲያን ነው። ምን አልከኝ? እየተረጎምከው ሄድ ማል ላይ። እሺ For Nigeria, around 10 Christians are killed every single day in Nigeria, and the entire world remains silent. People are dying. ስለዚህ ምንድን ያለ ያለው ለናይጄሪያ አልቅሱ፣ በአንድ ቀን ውስጥ 10 ያህል ሰዎች ይሞታሉ። ይሄንን ደግሞ ዓለም አቀፉ አካል ዝም ብሏል ነው እያለ ያለው እስካሁን በተናገረው ማለት ነው። Pray for Nigeria. Around 10 Christians are killed every single day in Nigeria, and the entire world remains silent. People are dying. They're literally losing their lives every single day. And nobody is talking about it. For what? What's more important? Brain rot? Come on. Everybody, please. ስለዚህ ምንድነው እያለ ያለው? ዓለም አቀፉ ሚዲያ ወይም ደግሞ ዓለም አቀፍ አካላት ራሱ ምንም ነገር እያሉ እንዳልሆነ ኤቭሪባዲ ሳይለንት ላይ እንደሆነ ነው እየተናገረ ያለው ማለት ነው። በቃ ተመሳሳይ ጨዋታ ነው ማለት ነው እየጮን ያለ ነው። ቀጣይ ያለውን ደግሞ ልክፈተው። ያው ብዙ ይኖራሉ ማለት ያው 10 ሰው ነው ብሎ እሱ ዘገበ። ሌላ ደግሞ ከዚህ ደግሞ የሚበልጥ መረጃ ይኖራል። Christianity is a minority, and if you dare speak the name of Jesus, በየቀኑ እኮ ነው ያለው። በአንድ ቀን እንደ ስታቲክስ አድርጎት ማለት በየቀኑ 10 ሰው እየሞተ ነው ያለበት ኮንዲሽን አሁን ላይ እና በጣም ሂድ ቀጥል ታገኘዋለህ። ከዛ ትራምፕም ሲናገረው
ብዙ ቪዲዮዎች አሉ እነሱን እያሳየናቸው እነ ቢኒ ምናምን እስኪመጡ ድረስ name of Jesus, you will either die or your church will get bombed. Like in Egypt right now, Christians are getting killed all the time. Last week, there was a mother who went to the front of the church and found her 3 kids literally chopped up in pieces by the Muslim Brotherhood last week. Okay, ምንድነው እያለ ያለው? አሁን ባለፈው ሳምንት ውስጥ አንዲት እናት ከ3 ህፃናቶቿ ጋር በምን በእነዚህ አካላት literally chopped up in pieces by the Muslim Brotherhood last week. This is all in Egypt. ስለዚህ ግልጽ ነው በማን ያለ እንደሆነ መቼም እዚህ ጋር እየሰማችሁ ነው። በእነዚህ ሙስሊም አካላት እቺ እናት Brotherhood last week. This is all in Egypt. So this is literally in a Christian church. Was there any reporting at all on that? There's no reporting. There's no reporting. ምን የተደረገች ነው እቺ እናት 3 ህፃናቶችን ያዘችው እናት ምን የተደረገች ነው በቤተክርስቲያን ፊት ለፊት በእነዚህ ሙስሊሞች እየተገደለች እየተጨፈጨፈች ነበረ ማለት ነው። ይሄ ደግሞ ምንም አይነት ሪፖርት ወይም ደግሞ ምንም አይነት የሚዲያ ሽፋን ራሱ አላገኘም ይላል። ምንም አይነት የሚዲያ ሽፋን I know about it because I'm following so many Arabic and Christian churches in Egypt. Wow. And our family, we have family there, we have friends that are there, but you will never hear about that on the news. You will never hear about እኛ እዛ ቤተሰብ አለን ጓደኞች አለን በጣም በብዙ ቦታ መረጃዎች ይደርሱናል። ምን እያለ ነው እዚህ ጋር አንቺ ምንም ነገር አታቂም አትሰሚም ወይም ደግሞ ምንም አይነት መረጃ አይወጣም። እኛ ቤተሰብና ጓደኛ አለን ብዙ መረጃዎች ይደርሱናል እናቃለን እያለ ነው። ሚዲያው ግን ምን ብሏል? ዝም ብሏል። that in Nigeria on Palm Sunday that there was a church that was slaughtered. You'll never hear that in Syria Christians are getting slaughtered. You'll never በናይጄሪያም በሲሪያም የተገደሉ ያሉትን የታረዱ ያሉትን እየሰማችሁ አይደለም። Hear that there are so many people and Christians dying for their faith, and we are the most persecuted people around the world. Christians በቃ ስለዚህ በእምነታቸው ምክንያት ምን የተደረጉ ነው? በእያንዳንዱ ሀገር እየተገደሉ ነው፣ እየተጨፈጨፉ ነው፣ እየተገደልን ነው እያለ ነው ራሱን ማካተው። All the most hated, we are the most persecuted, and it is mainly by Muslims. Mainly by Muslims. It's mainly by Muslims. And the reason, by the way, you don't get on it. ስለዚህ ያው መረጃ ለማሳየት ያህል እንደጋግመዋለን። ሌላም ካለ ከፍተዋለሁ። ኦኬ እሺ አለ ወደ ላይም አለ። ምንድነው ዋና ካራክተሩ ገዳዮቹ አንድ አይነት አካሎች ናቸው። ሁለተኛ ሳይለንት በዝምታ እየተገደልን ነው፣ አትናገሩ፣ ሚዲያ አይዘግብልንም። ልምድ መውሰድ አለብን፣ ትምህርት መውሰድ አለብን ከነዚህ። ኦኬ ማንም ሚዲያ ይኸው የሀገር ውስጥ ሚዲያ አልዘገበልህም። ራስህ እጅህ ላይ ያለውን ሚዲያ ተጠቅመህ ኦርቶዶክሳዊ ወጣት የምንለው ይሄንን ነው። ሴንስ አድርገህ ነገሮችን ከተለያየ አቅጣጫ አይተህ ራስህን መጠበቅ ማስከበር። የግድ ሞተ ስታልቅ ትንሽ ቁጥር ሲቀርህ አይደለም መንቃት ያለብህ፣ መጠንከር ያለብህ አሁን ነው መጠንከር ያለብህ። እነዚህ እንግዲህ አስቡት እለት እለት እየተገደሉ አንድ ዘገባ አይሰጣቸውም። ዓለም አቀፍ ዜና ፍሪ ፓለስታይን ነው፣ ፍሪ ፓለስታይን ነው። እዚህ ጋር ግን እኛም እየሞትን ነው። ስለዚህ ሞታችን ይብቃ። ሚዲያ አይዘግብልህም፣ ማንም አይናገርልህም፣ መንግስት አያወራልህም። ስለዚህ ድምፅህን አሰማ፣ ድምፅህን ከፍ አድርገህ አሰማ። ስቶፕ ጄኖሳይዲንግ ይቁም፣ ፕሮቴክታክስ ጠብቁ። የዓለም አቀፉ መንግስት፣ የዓለም አቀፉ ሃይማኖት ተቋም፣ የዓለም አቀፍ ድርጅቶች በሙሉ ዓለም ይስማ፣ ይጠብቀን። እኛም ብቻ አይደለም ሌሎችም ሀገር ላይ እየተጮኸ ነው። እነሱ ሀገር እንደውም በከፋ ሁኔታ ነው። እዛ ደረጃ እስኪደርስ መጠበቅ የለብንም። አሁንም እኛ ሀገር ከዛ ባልተናነሰ ነው እየተገደልን ያለ ነው። ስለዚህ ድምጻችንን ማሰማታችንን ምን ማድረግ አለብን? መቀጠል አለብን። ቀጥል ቶሚዬ። አሉ ሌሎች ቪዲዮዎች የአርሜኒያ አለ፣ የብዙ አለ። ይሄንን ቴሌግራም ላይ አስቀምጫለሁ። ፎይና ፕራዲስ ሁለታላችሁ ግቡና አስቀምጬላችኋለሁ። ሚዩት ነህ። That the mayor of Mina was meant
The Egyptian government has once again exposed its corruption and contempt for justice. For months, they insisted that the mayor of Mina was mentally ill, hiding behind that lie to protect him and to silence the anger of the Coptic community. But now, just 3 days ago, ስለዚህ በተመሳሳይ ምን እያለ ነው? በግብጽ ውስጥ ኮፕቲክ ኦርቶዶክሶች ምን ያህል የተጨፈጨፉ እንደሆነ መንግስት ምንም አይነት መረጃ እንደማያወጣ ምንም አይነት ነገርም እንደማያደርግ ነው እየተናገረ ያለው ማለት ነው እዚህ ጋር። ኦኬ they admit he was never ill, never unstable, never diagnosed with anything. He was healthy. He knew what he was doing. ያ በቃ ምንም ነገር ህመም አይሰማቸው ምንም ፊልም የሚያደርጉት ነገር የለም። ኦኬ They lied deliberately. They deceived every one of us. ስለዚህ ምንድነው ልክ እንደኛ ሀገር ሰላም ነው ምናምን እያለው ዲሲቭ ያደርጋሉ ማለት ነው። ሁሉንም ሰው ምን እያደረጉ ነው? እየዋሹ ነው ማለት ነው። በተመሳሳይ ነገር What does that mean? ምን ማለት ነው? እሱ ያለ እየጠየቀ ነው ማለት It means Mina's blood was covered up. It means the life of a Christian in Egypt can be stolen and then dismissed, buried under false reports. ያ በቃ የክርስቲያኖች ደም የክርስቲያኖች ነፍስ እየተሰረቀ ነው እየተቀበረ ነው ሐቃቸው ጭምር እየተቀበረ ነው under false reports በሐሰተኛ ዘገባ ልክኛ ላይ እየተደረገ እንዳለው ምን የተደረጉ ነው እነሱም ልክ እንደኛ እያለቁ ነው በምን በፎልስ ሪፖርት ጭምር የታጀበ ማለት ነው and empty excuses. How many times will this happen? How many martyrs? Look, that's also our question. How many times this will happen? Look, ይሄ እስከ መቼ ነው will be brushed aside as incidents, as madness, as mental illness. This is not a mistake. This is a system that works day and night to deny us justice and humanity. በቃ ይሄ ደግሞ ምንድነው ሚስቴክ አይደለም እያለ ነው በቃ ይሄ ሲስተማቲካሊ እኛን ድኔ ለማድረግ እኛን ለማጥፋት የተደረገ እኛን ሂዩሚሌት ለማዋረድ ለማጥፋት የተደረገ እንጂ ስህተት አይደለም ወይም ደግሞ ሳይታወቅ የሆነ ነገር አይደለም ማለት ነው የተደበቀ ነገር አይደለም Us, to remind us that our lives are cheap in their eyes. ምን በአይናቸው ፊት ህይወታችን ምን ያህል ርካሽ እንደሆነች They don't care about Mina. They don't ምንም ስለኛ care about the Copts. They only care about protecting themselves and maintaining the lie of equality. But we know the truth. Okay, ስለዚህ ምንድነው እያለ ያለው ስለኛ ምንም ግድ የላቸውም የሚጨነቁት ስለራሳቸው ብቻ ነው ስለራሳቸው ኢኳሊቲ ምናምን እያሉ ስለራሳቸው ብቻ ነው እኛ ግን እውነቱን እናውቃለን Mina's blood cries out and every time the government lies every time they manipulate the injustice becomes louder. Where is Mina's justice? Where is the dignity of our people? How much longer will Egypt trample the Copts and think the world will not see? ፍትህ እስከ መቼ ነው የማይሰፍነው ዓለምስ እስከ መቼ ነው ይሄንን የማያየው ኮፕቲክ ኦርቶዶክሶች ምን ያህል የተጨፈጨፉ እንደሆነ መንግስት ምን ያህል ድምጽ ነፍቋቸው አፍኗቸው እንዳለ ግልጽ እየተናገረ እናቃለን እኛ እናቃለን How much longer? Guys, share this. ስለዚህ ተመሳሳይ ነገር ኢትዮጵያ አየን ናይጄሪያ አየን ግብጽ አየን ሌላውንም እንቀጥላለን ተመሳሳይ ማለት ነው Do you guys remember this video? ምሳ ቆንጆ ሽሮ ነገር አይ ቲንክ እኛው የተደገመን የከፈትኩት መሰለኝ አይደለም ይሄን ቪዲዮ አስታወሳችሁት ብሎ ስለነበረ ግድያ የሚናገሩ አይደለ ሌላ ሁለት መሰለኝ አልደገምኩም እሺ Do you guys remember this video?
Egyptian government has once again exposed its corruption and contempt for justice. For months, they insisted that the mayor of Mina was mentally ill, hiding. እሱን አሳያቸው። These type of ይህ cases ናይጄሪያ ነው። never get to the big news media. Do you know why? Because no one cares. No one cares how many Nigeria. This type of case will never get to the big news media. Do you know why? Because no one cares. የምር በጣም ያሳዝናል። በቃ ይሄ ስታፍ ወይም ደግሞ እንደዚህ አይነቱ ነገር በሚዲያው አይዘገብም፣ ምክንያቱም አይመለከታቸውም፣ ስለነሱ ግድላቸውም እያለ ነው። No one cares how many Nigerians, especially Christians, have been unalive by Boko Haram. No one cares. But let me remind you, if it's Palestine, everyone will talk about it. ያ በቃ ተመሳሳይ ማለት ነው። ምንድን ነው ያልነው ቅድም? እንግዲህ ሼኩ እንዳሉት እነ ቦኮ ሐራምን እና አልሸባብን እና አይኤስአይኤስን የፈለፈለው የዋሃብያው ሴክት ማንን እየጨረሰ ነው? ናይጄሪያን እየጨረሰ ነው። ሚዲያው አይዘገብም፣ ማንም ስለነሱ ግድ የለውም። ነገር ግን ስለ ፓለስታይን ፍሪ ፓለስታይን ወይም ደግሞ ፓለስታይን ነጻ ትሁን የሚል ነገር ቢሆን ምን እያደረጉ ነው እያለ ነው እየተናገረው። Every news media. ያ በቃ በማንኛውም ዜና ዘገባ ላይ ምን አለ? ፍሪ ፓለስታይን አለ። ይሄ ግን አይዘገብም፣ ምክንያቱም አይመለከታቸውም። For Nigeria, Congo, no one cares. No one cares. Disgusting, right? I know. ስለዚህ ኮንጎም አለ ማለት ነው። ኮንጎንም ጠቅሷል። ኮንጎም አለ። እስከ መቼ ነው እንደዚህ የሚቀጥለው? ማንም አይዘግብልህም። ያንተ ሞት ማንም እንትን አይደለም። ስለዚህ ከፍ አድርገህ ሞትህን፣ ስቃይህን ዓለም አቀፍ ሚዲያ እንዲዘግቡ ተጽዕኖ ማፍጠር ነው። እያንዳንዷ ፔጅ ላይ አሁን በተጀመረ የትዊተር የእያንዳንዱ ዘመቻ ላይ በደንብ አድርጎ ከፍ አድርጎ መያዝ ነው። ከፍ አድርጋችሁ ወጥራችሁ መያዝ ነው። አክቹሊ ያኛው አካውንት ስፓም እያደረገ የነበረ አካውንት ነው። ብሎክ ዘመቻ ተከፍቶበት ወዲያውኑ ተዘግቷል 300። አሁን ደግሞ ሌላ አካውንት ከፍቶ መጥተዋል። ኢቭን ድምፁ እንዳይሰማ ራሱ ኮሜንቶችን ስፓም እያደረጉ እንዳይታይ እያደረጉ ያሉ አሉ። ያው ባለሙያቸው ስላሉ አካሄዱ ስለሚታወቅ ማለት ነው። እና እነ መምህር እነ ዲያቆን ፍስሐ ቴሌግራም ቻናል ላይም እኛ ቴሌግራም ቻናል ላይም ፎሎ አፕ እያደረግን ስለምናቀርብ እዚህ ላይ ተከታተሉን። ቀጥል ቶምዬ፣ የአርመኒያው አለ ደከመ እንዴ? ኧረ ኖ አለ ገና ወደ ላይ ወጣ። ጉድ እኮ ነው። መቼ ያልቃል? አያልቅም እኮ ያኛው ነው እሱ የአርሜኒያ ነው አይመስለኝም። እሱ የኛ ነው፣ ስለ ኢትዮጵያውያን ነው። እሱንም አሳየው፣ የአማርኛውንም አሳየን። የአማርኛውን የሚያላየው ሰው ይኖራል። በደንብ እናየው። ጊዜም ስላለን እስኪመጡ ድረስ እነ ቢኒ ከሰው ወደ ሰላም ሲሉ አስረከበን ደግሞ እናንተ እናርፋለን ትላለህ። አንድም ሰው አዲስ አበባ ላይ ቤተክርስቲያን ይሰራ ብሎ እመቤቴን ሲያስተባብር መስማት አንፈልግም። ለማን ነው ቤተክርስቲያን የሚሰራው? ለማን ነው? ኦርቶዶክሲያኖችን እየጨፈጨፋችሁ እናንተ ገንዘብ ማግኛ ነው ለእናንተ ቤተክርስቲያን የሚሰራው? ለእናንተ ሆድ መሙያ ነው ወይ ቤተክርስቲያን የሚሰራው? የሚታረደው ካላገለገለበት፣ የሚገደል ኦርቶዶክሲያን ካላገለገለበት ለማን ነው ህንፃ ቤተክርስቲያን የሚሰሩት? የቱ ጋር ነው አባትነታችሁስ? ምንድን ነው? መንጋውንም አጣብቁ ሆነ አባትነታችሁ ምንድን ነው? ለምንድን ነው የምንሞተው እንዴ? ስንሞት እንበዛለን ምናምን አንበዛም፣ እንጎላለን። በጣም ነው ምንጎሉ። የምንሞትላት ቤተክርስቲያን አለችን እናውቃለን። ግን ደግሞ ዝም ብሎ መታረድ፣ ዝም ብሎ መጨፍጨፍ፣ ያውም በገዛ ሀገራችን ላይ ተሰደን አይደለም የመጣ ነው። አንድም ሰው
አንድም ሰው አዲስ እሺ ባይዞ እነዚህ ቪዲዮዎች እየተቀረጹ የአቶ አህመድን አሳያቸው። የአቶ አህመድን አልፏል እንዴ? ይሄ ነው እሱ አብቴ ስማ፣ እሱማ ዋናው መሪ የዞን አስተዳደር እርምጃ ወስዳችሁ አሳዩ። ምናልባት 125 ሰው ሲሞት ካላየ የገዳዮች ተባባሪ ሊሆን ስለሚችል ምንም ጥርጥር የለም። ምንም ጥርጥር። ሌላው መሪዎቻችን በደንብ በክብር የምንነግራችሁ ለሌላ ጊዜ ከውጭ ሆነው የሀገሪቷን የፖለቲካ ሁኔታ የሚያጦዙት ከዚህ ከፖለቲካው ጋር ችግር ያለበት እዛ አካባቢ ላይ ኢንተረስት ያለው ሰው በእነዚህ ሞት በእነዚህ ኦርቶዶክሳውያን ሞት ዝም ያላለ የእነሱም ሴራ ሊሆን ይችላል። ለወቅቱ የአንድ ሰው ሞት ሃይማኖትን ፖለቲካም ሰጥቶ ያራግብ የነበረ አካል ዛሬ በውጭው ዝም ብሏል። የእነሱ ሴራም ሊሆን ስለሚችል የእነሱ ሴሎች ስለሚሆኑ ይሄ መሪው ማርሲል ያለው 125ቱን አላውቅም ያለው ከገዳዮች ጋር የተባበረ ስለሚሆን 125 ሰው ጠፍቶበት 125 ሰው ሞቶበት ደሙ ዝም አይለውምና በፖለቲካ ወንበር ላይ ያላችሁ ሹመኞች እንደው ስለ ሹመታችሁ ስትሉ፣ ስለ ፓርቲያችሁ ስትሉ፣ ስለ ህገ መንግስታችሁ ስትሉ፣ እንደው ስለ ባንዲራችን ስትሉ ፍትህን አስፍኖልኝ ይግባኝ ለመድኃኒዓለም ግልባጭ ለምድሩ ገዢ ብለናል። እንግዲህ ኦርቶዶክሳውያን ሞት ስደታችን የሚያስቆምልን እግዚአብሔር ነው። እርሱን እንጠብቃለን እንጠይቃለን ማለት ነው። በጸሎት መጸለይ ያለብን ጊዜ ነው። ማልቀስ፣ መጮህ፣ ስለ ምድር፣ ስለ ሀገር፣ ስለ መሪዎች፣ ስለ አባቶች ነበሩ ዛሬ የሚጸልዩልን። ስለ እነሱ ምንጸልይ እግዚአብሔር ለዚህ ቀን የዘመን መፈጸሚያ አድርጎ ካስቀመጠ። ስለዚህ ቅድም ያልነው ማለት ነው። ቅድም ያልነው አንደኛ እነዚህ መረጃዎች ጭምር የሚወጡት በግለሰቦች እዛ ተደብቀው ነፍሳቸውን መስዋዕት አድርገው ነው። እነዚህን በካሜራ ምስልና ቪዲዮ ፎቶና ቪዲዮ የሚለቁልን በውስጥ የሚልኩት ተደብቀው። አንደኛ መታወቅ ያለበት ማለት ነው። ይሄ የሚደርሰን ቪዲዮ ራሱ ምን ያህል ዋጋ የተከፈለበት እንደሆነ ምንም ስለማናቅ ዝም ብለን እኛ ለቤተ ክርስቲያን ንግስ ሄደን ሲዘምሩ ካሜራ እንደምንቀርጸው እንደማይሆን መቼም ትገምታላችሁ። ሁለተኛ ላይ ደግሞ በእኛ ተቃራኒ በሆነው ነገር ተቃራኒ እየተዘገበ የዞኑ ከንቲባ የዞኑ አስተዳደር ሳይቀር ምን እያለ እንደሆነ አላቅም። ልክ የሞቱት ክርስቲያን መሆናቸውን አላቅም እንዳለው የኛ አባት ማለት ነው። ቲንክሽ ዴቭ የትኛውን ልክፈት? ቀጥዬ እሺ፣ አይ ከፍ በል ከፍ በል። እነዚህ አቡ ኦሮምኛ በምን ኮፕቲኮቹን አላስገቧቸውም እንዴ? ኔትወርክ እኮ በጣም እያስቸገረ ነበርና አይ ቲንክ ኖ እስኪ አይ ኖ አይደለም፣ ወደታች እስኪ ከፍ በል። ያኛው አረንጓዴ ቢጫ ቀዩ እሱ ምንድን ነው? እስኪ አይ አይደለም፣ አጭበርባሪ ከሚለው አይ እሱ አይደለም። ውረድ፣ አጭበርባሪ ወደታች፣ ወደ ላይ የዋህብያ ሴክት ነው የሚለው። ይሄ አከርካሪው የዋህብያ ሴክት ነው። ሊንክ ዋው! አንዳንዶቹ ሊንካቸው ብቻ ነው የሚቀመጠውና ሊንክ ጽሁፎቹን እያነበብክ ይሄ አከርካሪው ነው። ምንድን ነው የሚለው? ይሄ ጥሩ ቪዲዮ ይመስላል ርዕሱ። በክርስቲያኑ ላይ እየተሰራ ያለው ሸር ሁላችሁም እንድትከታተሉና ሼር እንድታደርጉ አሳስባለሁ። እናዳምጥ። ይህንን መረጃ በደንብ አዳምጡት። ይሄ ነው እየተዶለተልን ያለው። ቤተክርስቲያን መቃጠል ነበረባቸው። አንድ ቤተክርስቲያን ማንደድ ነበረባቸው። ግን ሰነፍ ናቸው እነሱ። በሀገራቸው መብታችን ይከበር እያሉ ይኖራሉ። በሀገራቸው ምን ማለት ነው? መብታችን ይከበር ማለት አንድ ሰው ሲገደል ቤተክርስቲያን ሁሉ ነው ማቃጠል ያለን።
በእውነት የታባቱ በሀገራቸው መብታችን ይከበር እያሉ ይኖራሉ። በሀገራቸው በጣም ደግሞ መሳቀቅና መሸማቀቅ በዚህ ደረጃ እየሰማቸው ነው አይደለ? በሀገራቸው ሀገሪቷማ እኛ እንደሆነች እኮ ያውቃሉ። በሀገራችን አለማለታቸው ጥሩ ነው። ቢያንስ አክኖሎጂ አድርገውናል ሀገሪቷ የኛ እንደሆነች። በሀገራቸው ሲያለቅሱ ይኖራሉ። ፍትህ ፍትህ እያለን በሀገራችን እያለቀስን እንደምንኖር መብቴ እንደማናመጣና ፍትህ እንደማናሰፍን ነው ማለት ነው። የሚገርም የሆነ ቦታ የሆነ ነገር ተከሰተ ተብሎ ካስታወስክ የሆነ እንትን ተገደለ ተብሎ የኦርቶዶክስ ፋኖ ምናምን ብለው ቪዲዮ ከሰሩ በኋላ አህባሾቹ ወጥተው አላጋለጧቸውም። ዋብያ ነው እንደዚህ እንደዚህ ብለው ተናግረው እርስ በርስ ነው ተብሎ ያን ሰዓት ነው ይህንን ቪዲዮ እንግዲህ የተናገሩት መጥተው ማለት ነው። ኮሽ ባለ ቁጥር ቤተክርስቲያን አቃጥሉ። ቀጥል። ደግሞ የሆነ እንደ ሁለተኛ ዜጋ ራስን መቁጠር ጥሩ አይመስለኝም። ቤተክርስቲያን ምን ስላደረገች ነው እንደዚህ የምትውልመው? በሚገርም ሁኔታ ነው። አንድ ደቂቃ በነገር የለም። ሙሉ ለሙሉ ወድሟል። ሙሉ ለሙሉ አልቋል። ማንም ሊዘግበው የለም። ያናደው እኮ ይሄ ነው። በጣም ይከብዳል። ቤተ መቅደስ እንደዚህ እንዳንተ ቤተ መቅደስ በእኛ ዘመን በዚህ ዘመን በዚህ በስምንተኛ ሺህ ቤተ መቅደስ በዚህ ነዳ ባዷን መቅረት እጅግ ልብ ይነካል። መሞት ይሻላል፣ አለመኖር ይሻላል። ይህ ከማለት አለመኖር መታረድ ይሻላል። እጅግ ልብ ይነካል። መንግስት ባለበት ሀገር፣ ሰው ባለበት ሀገር ሌላው ውስጥ ቤተክርስቲያን እንደው ቤተክርስቲያን ለማጥፋት ነው ይህን እየተደረገ ያለው በዚህ በስምንተኛ ሺህ ዘመን። ይሄ የመምህራን ቤቶች ናቸው። መምህራን ዩኒቨርሲቲ የሚያስተምሩ መምህራን ኦርቶዶክስ ስለሆኑ ብቻ ባለማተብ ስለሆኑ ብቻ ስልጤ ላይ በዚህ ልክ ነው እየተሆነባቸው ያለው። እዩ እንደዚህ ያን ነገር ኢትዮጵያ ውስጥ እዩ። ይሄ የመምህራን ቤት ነው። ዶክመንታቸው የለ፣ ፋይላቸው የለ፣ ኮምፒውተራቸው፣ ላፕቶፓቸው፣ ምናቸው አንድ ነገራቸው ሳይቀር ትምህርት ቤት የተመረቁበት የለ። እያንዳንዱ ነገር ነው በዚህ ልክ በሳት የወደመው። እዩ በጣም ደግሞ መሳቀቅና መሸማቀቅ በዚህ ደረጃ ደግሞ የሆነ እንደ ሁለተኛ ዜጋ ራስን መቁጠር ጥሩ አይመስለኝም። ክርስቲያኖችን እንዴት እንደሚያስደስቱ ነው በቃ የሚያስቡት። ለአቡነ ማትያስ ላለቀሱት እንባ፣ ለሀጂ ዑመር ለሙፍቲ ላለቀሱት እንባ እንደ ማስረጃ አድርገው ይጠቀሙታል። በምን ምክንያት ክርስቲያኖችን እናስደስታለን የሚል ነገር ነው። ክርስቲያኖችን ማስደሰት እኮ ይቻላል። ውልፈጥ ዝልፈጥ ሳትል ዘጭ ሳትል የራስን አቋም ይዘህ ስትሄድ ክርስቲያኖች ያከብረዋል፣ ይወደዋል። ራሱ ወደም ሳይሆን በግዳቸው ይወደዋል። ይሄንን ላሳያችሁ እንግዲህ እንዳይዘጋብኝ እንዳይዘጋብ በደንብ ድትት አያደርገውም። የሆነ ነጣ ይላል። ይሄ ይታያል፣ ታያቸዋለህ። ይሄ መንታ ሚንጫ፣ መንታ ጥርስ ያለው ሚንጫ ዩሲ በዚህ ነው። በነገራችን ላይ በጥይት አይደለም የሚገደሉት፣ በዚህ ነው እየወሰዱ የሚጨፈጭፉት። أعوذ بالله من الشيطان الرجيم. سبحان الله. الرجيم. سبحان الله.
ስለዚህ ምን እንዳሉ እንስራ ሰብረና እንደነዛችን ነበር በነገራችን ላይ ኦርቶዶክስ ሃይማኖት እውነት ቢላ እንኳን በቤታቸው የሌላቸው እንደዚህ ነው እንግዲህ የሚማሩት እነሱ። እኛ የሞትን እንበዛለን እንባላለን፣ እነሱ ቢላ ግዙ እየተባሉ ነው። እንኳን ቢሆን ሰው አይቀበልላችሁ እና ከትንሽ ጊዜ በኋላ ኢንሻአላህ ትጠፋላችሁ ከሀገራችን ውስጥ አላህ ይሄ ደግሞ ያው በግልጽ ትጠፋላችሁ እያለ ነው። ምክንያቱም ምን እየሰራ እንደሆነ ስለሚያውቅ ማለት ነው። ከ1997 ጀምሮ የጀመረው ለኢትዮጵያ እስላማዊ እቅድ የሚለው እቅዳቸው ላይ ነው እና ይሄ አጠር ያለች ነች፣ ኦልሞስት ሚኒማይዝድ ፎርማ ማለት ነው። ከእስልምና ላይ ማንኛውም ሃይማኖት ድንጋይ የሚያመልክ ሰው ጤናማ ነው ብዬ አምናለሁ። እስልምናን ጠንቅቃችሁ ባወቃችሁ ቁጥር ምን አይነት ዘግናኝ እንደሆነ እየገባችሁ ይመጣል ማለት ነው። ድንጋይ የሚያመልክ ሰው ድንጋይ ማምለኩ ገሃነም ሊከተው ይችላል። ግን ድንጋይ የሚያመልከው ሰውዬ እናንተ ላይ ደርስባችሁ። እስልምና ግን በጣም አስጠሊው ፓርት ድንጋይ ማምለኩ አይደለም፣ ስታውቅ የሆነ ነገር በማምለኩ አይደለም፣ እናንተ ላይ የሚደርስባችሁ ሃይማኖት፣ ሳትደርሱበት የሚደርስባችሁ፣ ሳትሄዱበት የሚመጣባችሁ፣ መጥቶባችሁ ሳያበቃ ደግሞ የሚገፋችሁ ሃይማኖት ነው። ይሄ በጣም ከባድ ነው፣ በጣም ከባድ ማለት ነው። ህዝቡ ያውቀዋል። ኢቭን እንኳን ክርስቲያኑ ሙስሊሞች ውስጥ ምን ያህል ያውቁታል? ምንም ላያውቁት ይችላሉ። ብዙዎቹ ላያውቁት ይችላሉ። ነገር ግን ሃይማኖቱን ጠለቅ ብላችሁ በገባችሁ ቁጥር በጣም በጣም የወረደ በጣም ቆሻሻ እንትኖች ያሉበት ነው። እንግዲህ አንድም ነገር አንድ ፖለቲካ ምንም ቼንጅ የሚያመጣ ነገር የለም። ቼንጅ የሚያመጣው በከሊመቱ ላኢላሃ ኢለላሁ ብቻ ነው። ኢንሻአላሁ ጂሃድም ይመጣል፣ እንዋጋለን። አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለማር እንደ መስጊድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጊድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጊድ ይሆናል ኢንሻአላህ። ፖዝ አድርገው ምንድን ነው ያለው? ቅድም ምን አሳየናችሁ? ቤተክርስቲያን እንዴት አመድ እንደሆነች ወንድማችን ቀርጾ አሳየን፣ እንዴት እንዳቃጠሏት። ከዛ ይሄ ደግሞ ምን አለ? ቤተክርስቲያን መቃጠል የለበትም፣ የሚወገደው ኃይል ይወገዳል። ስህተት ነው የተሰራው። ለምን 5-10 ሳንቲም ለቅመን አይደለም እንደ መስጊድ የምንሰራው? ስለዚህ መስጊድ እናደርገዋለን፣ ገብርኤልም መስጊድ እናደርገዋለን። የሚወገደውን ኃይል ግን እናስወግደዋለን፣ እንገለዋለን። አሁን እየሆነም ያለው ይሄ ነው። ምንም እነዚህ ሰዎች ዕለት ዕለት ሲታረዱ ሲገደሉ ጥለው ይሄዳሉ። ከአቅም በላይ ይሆናል። ከዛስ ምን ይደረጋል? ገብርኤልን መስጊድ ያደርጉታል። እንትን ላይ ቱርክ ላይ ያለውን ምንድን ነበር ያደረጉት? ቶሚ አስታውሰኝ፣ ማን ነበር? አጊያ ሶፊያ ነው። አጊያ ሶፊያ ነው ቱርክ ላይ ላቀው። አጊያ ሶፊያ የሚባል አለ ቱርክ። እሱን ምን አድርገውታል? ኮንቨርት አድርገውት ወደ እንትን ነቀይረውታል፣ ወደ መስጊድነት። ቤተክርስቲያን እኮ እዛማ ሙሉ አይደል የቀየሩት። እና ያ አካሄድ ማለት ነው እየተካሄደብን ያለው። እና ቀጥል። ስትራቴጂክ ነው፣ ቴክኒካዊ ነው፣ ጥናታዊ ነው። በምንም ልንመክተው አንችልም ስትራቴጂክ በሆነ መንገድ ካልሆነ። ለዛ ደግሞ ትልቁ መፍትሄው አንድ መሆን፣ ድምፅን ማሰማት። ማንም ሚዲያ አይዘግብልህም። ማንም ስለአንተ ግድ አይሰጠውም። ለምን አታልቅም? ስለዚህ ይሄ የመኖርና ያለመኖር ዋስትና ነው። ቀጥለ ብሮዬ። እሺ አይ ቲንክ አልቋል ቪዲዮውም ራሱ። ስለዚህ ሌላኛው ቪዲዮ ወደታችን ብላ የሆነ መሰለኝ። ያው እሺ ቀጥል በቃ። ከደከመ እንትን በል። ሊንኮች አሉ እና ቪዲዮዎቹን ማያወጣው እስኪ ያሳይ። ሊንኮች የተቀመጡ
እሺ አይ ከፍታቸዋለሁ ያሉትን ከላይ ወደ ታች ነው የመጣሁት። አሁን ከላይ የሉም። እነዚህ ሬሰንት ናቸው፣ ጊዜውና እንትን ያመለከቱ ናቸው። ያኛው ሊንክ አይደለ ከሱ በላይ ያለው ይሄኛው እስኪ አይ ከሱ ስር ይሄ ሌላ እስኪ ራሳቸውን ከአጭበርባሪዎች ጠብቁ። ይሄ ሌላ ነገር ይመስላል። አይ በቃ ወደ ታች ነው። አዎ ከሱ ወደ ታች ነው። በቃ ሁሉ ነገር ያለ እሱ ነው ያልኩ ሊንክ ያልኩ። ይሄማ ይከፈታል። ይከፈት ኖ ከሱ በላይ ጽሁፍ አለ። የዚህኛው ሊንክ ነው ማለት ነው። ኦኬ ይሄኛው ኦኬ እንትን ስላላስቀመጠልኝ እንትን አላልኩትም። ኦኬ እየከፈትኩት ነው። ሊንክ እንደዚህ እኔ ስለምለየው ሊንክ ይለያል። ኦርቶዶክስ ክርስቲያና ዋንታ የራሱ ራሱ ነው መሰለኝ። በኦሮምኛ ምናምን ነው። እሺ በቃ ወረድ። እንደሱ አይነት ሊንኮች ናቸው። እሺ ትንንሽ እሺ የኛው እንደማለት ነው። ይሄ ቲንክ እሱም ተወው ችግር የለውም። ይሄን አይተነዋል፣ አሳይተዋል። ይሄ ራሱ ቪዲዮ ነው። ይሄን ብቻ ነው ያላየ ነው መሰለኝ። እሱ ችግር የለውም ስለማውቀው ነው። የታየ ብለው በጣም የተወጣ ነው። እሱን እስኪ እሱ ነበር እሱን አሳያችሁ። እሱን በመጨረሻም በናይጄሪያ ስለሚጨፈጨፉትና ስለሚገደሉ ሰዎች ድምጽ የሚሆን አንድ ሰው ተገኝቷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ናቸው። በትናንትናው ዕለት በትሩዝ ሶሻል ሚዲያቸው ባጋሩት መልእክት እንዲህ ብለዋል። ክርስትና በናይጄሪያ የመኖርና ያለመኖር ጉዳይ የህልውና ጉዳይ ገጥሞታል። በሺዎች የሚቆጠሩ ክርስቲያኖችም እየተገደሉ ነው። በገፍ ለታረዱት የናይጄሪያ ክርስቲያኖች ደግሞ ኃላፊነቱን የሚወስዱት ጽንፈ ረገጥ የሆኑ እስላማዊ ቡድኖች ናቸው። አሁን እኔ ከዚህ የመጣሁት ናይጄሪያ ትኩረት የምትሻ ሀገር መሆኗን ለማሳወቅ ነው። ይህ ደግሞ በጣም ትንሹ ነው ብለዋል። ክርስቲያኖች ወይም ሌላ ማንኛውም አካል በሚታረድ ሰዓት ልክ በናይጄሪያ እንደተፈጠረ እንዳለው ከ3100 እስከ 4476 በዓለም አቀፍ ደረጃ የሆነ ነገር መደረግ አለበት። ዶናልድ ትራምፕ በመልእክታቸው ቀጥለውም እንዲህ ብለዋል። የኮንግረስ አባል የሆኑትን ሪሌ ሞርን እና ሊቀመንበር የሆኑትን ቶም ኮልን እንዲሁም የህዝብ ተወካዮች ምክር ቤት የበጀት ድልድል ኮሚቴን ይህንን ጉዳይ ተመልክቶ ለእኔ እንደገና ሪፖርት እንዲያደርግ ጠይቃለሁ ብለዋል። ፕሬዚደንቱ በመጨረሻም በሌሎች ብዛት ባላቸው ሀገራትና አሁንም በናይጄሪያ እየተፈጠሩ ያሉትን አረመኔያዊ ድርጅቶች አሜሪካ ዝም ብላ አትመለከታቸውም። በዓለም ላይ የሚገኘውን ትልቁን የክርስቲያን ህዝብ ለመጠበቅ ሁሌም ዝግጁዎች ነን የሚል መልእክትን በትሩዝ ሶሻል ሚዲያቸው አስተላልፈዋል። እሱ ሊንክ ነው ምሳሌ ከላይ ያለፍከው የትኛው? ይሄ እነዚህ ሌላ ናቸው። የእንትን የሃሽታጎቹ ምናምን እነዚህ ጽሁፎች ኮፒ እያደረጋችሁ አሳይልኝ። እነሱ ጽሁፎች ኮፒ እያደረጋችሁ በየቦታው ላይ የዌብሳይቶቻቸው አሉ፣ የዜና አውታሮች፣ የሂውማን ራይት፣ የዓለም አቀፉ የሃይማኖት ተቋም ምናምን ጽሁፎቹን እነዚህን ኮፒ እያደረጋችሁ በእነዚህ ሃሽታጎች ምናምን ትዊተር ምናምን ተንቀሳቀሱ፣ ፖስት አድርጉ። ይህን ግሩፕ የሌለ ሰው ካለ ግድ ላሳያችሁ። ዩዘር ኔሙን ይኸው እፎይ እውነት አለው የሚል 5900 ምናምን ሰብስክራይበር ያለው እዚህ ላይ ገብታችሁ እነዚህን ሃሽታጎች ማግኘት ትችላላችሁ። እነዚህን ሃሽታጎች በቃ ጨርስ መሰለኛ። ግን የአርመኒዎች ምናምን ለቅቄው ነበረ። እኔ እንጃ እንዴት እንዳልተቀመጠ ኔትወርክ እያስቸገረ እስካስቀምጠዋለሁ። ለማንኛውም አሌክሶ መጣ፣ ቀጥልሽ። አሁን ቆም ያለው ቴንኪ በጣም እሺ፣ ለፔሽንታችሁ። ቅድም ወደ ነበረው ይሰማል አይደል? አሁን ቃልዬ ፐርፌክት። አሁን በጣም ይሰማል። በጣም ኦኬ። እኔ ቅድም ወንድማችን ሲናገር
በጣም ብዙ ከተጮኸ የሚገደል ሰው ይበዛል ሲል ሰምቼው ነበር። እና እህታችን ደግሞ 2 ፔጅ ላይ ነን ስትል ነበረ። ልክ ነው፣ 2 ፔጅ ላይ ነበረ የነበረው የልጅቷ ስሜታዊ መሆን ምናምን ትክክል። በዚህ ሰዓት ላይ ትክክለኛ ልብ ያለው ሰው እንደዛ ነው እየታየ ያለው ግድያ የሆነ ያለው ጩኸት ከሰማኸው በቃ ልብህ እንደዛ አይነት እኔ እዛ ብትሆን የምትጋደል ሁሉ ነው የሚመስለኝ ልጅቱ ሳያት። እና ወንድማችን ደግሞ እንደው በእንደዛ አይነት ሁኔታ ተረጋግቶ በእንደዛ አይነት ሁኔታ አይ ከተጮኸ ምን አለ በወርድ ከሰማችሁት ከተጮኸ በጣም ብዙ ልንገደል እንችላለን አለ። በጣም ጥሩ። ያንን ነገር ከምን ጋር እናመሳስለው እስቲ? አንዲት ልጅ የተረፈች ልጅ እንዴት ነው የተረፈችው የሚባለው ነገር ከሰማን እናቷ ጎንበስ ብላ እያለች ተመታች እናትየውና እናቷ ተመታ ወድቃ ዝም በይ እንዳታለቅሺ ዝም በይ እንዳትጮሂ ብላት ተረፈች። እናት ግን ሞተች። ያቺ ሕፃን ልጅ ዝም አለች፣ አላለቀሰችም። ያቺ ሕፃን ልጅ አልጮኸችም። ስለዚህ ተረፈች። ዛሬ አባቶቻችን የማያለቅሱት ምን ለመሆን ነው? ላለመሞት። ሚዲያዎች የማይጮሁት እንዳትጮሁ ስለተባሉ፣ አባቶቻችን የማያለቅሱት እንዳታለቅሱ። ያቺ ሕፃኗ ልጅቷ ያለፈችበት መንገድ እነሱ እያለፉ ነው። ይሄን በደንብ እዩት። ልጁ የተናገረውን ልክ ያቺ እናት ለዛች ሕፃን ልጅ ዝም በይ እንዳትጮሂ እንዳታለቅሺ አለች፣ አለፈች። ሕፃኗ ልጅ ተረፈች። ዛሬ አባቶቻችንም ሚዲያዎቻችንም የተማሩትም አዋቂዎቻችንም ጸጥ ብለዋል። የናይጄሪያው ቅድም የተከፈተውን 10 ሰው በየቀኑ ሞተ ሲባል የአሜሪካ መንግስት ትራምፕ ናይጄሪያ ልካለው ብሎ እንደውም እኮ የተወሰነ ትሮፐር እኮ ገብቷል ብሏል። ኒውሱን አይታችሁ ከሆነ ትዊተር ላይ ትራምፕ ጽፎታል። የተወሰነ ትሮፐር ገብቷል ናይጄሪያ ውስጥ ኦልሬዲ እንትኑን ሊጀምሩት ነው። ገብቷል። ክርስቲያኖች መቼ ገባ? ኦልሬዲ ትዊተር ላይ የተወሰነ ገባ ብሎ ትዊተር አድርጎታል። የትራምፕ ልክላለሁኝ ትራምፕ የጻፈውን ትዊተር ዛሬ ነው አሁን የተወሰነ 8 ሰዓት አልፎታል። የተወሰነውን እንትን ናይጄሪያ ውስጥ አራይቭ አሜሪካን ትሮፐር ብሎ ነው የተናገረው። ይሄን ያህል ነው እየገቡ ያሉት። ስለተናገረ ሳይሆን እርምጃ ነው እየወሰደ ያለው ትራምፕ። ይኸውልህ ዛሬ ኢትዮጵያ በቀን 25 ሰዎች እየሞቱ ህፃናት በዚህ ዘመን ግን እኔ ገዳዮች ግን ምን ያህል ግን ጭንቅላታቸውን እንደማይጠቀሙ የምታውቀው ኢትዮጵያ ውስጥ የትርክት ታሪኮች በጣም ብዙ ትርክት በነበረ ሰዓት ላይ አፈ ታሪኮች እየተሰሙ በዛ አፈ ታሪክ በጣም ብዙ እየተገዳደለ ነበር አይደል? ተፈናቅሎ ሙተዋል ምናምን ብዙ ነገር ሆኗል አይደል? በታሪክ ዛሬ ግን እያንዳንዱ ነገር መንግስት እንዳይቀረጽ እንዳይተላለፍ ሲል እያንዳንዱ ቤት ካሜራ አለ። እያንዳንዱ ቤት ካሜራ አለ። ሁሉም ሰንዶ ቁጭ ብሏል። እውነት እላችኋለሁ ዛሬ እናቱ ስትሞት ያየ ህፃን ልጅ ያየች ህፃን ነገ አትበቀልም ወይ? ያኔ ግን አይከፋም? ዛሬ ለጆሮአችን ለዓይናችን ወንድማችን ቅድም እንደዚህ ከሆነ እንደዚህ እኔ ስንጸልይ እንደ ዳዊት የጸለየው ምን ብሎ ነው? ልቦናዬን አራራልኝ፣ ልቤን አለስልስልኝ፣ ንጹህ ልቦና ፍጠርልኝ ብሎት ነው አይደል? እንደ ልብ የተባለው ህሊናው ልቦናው ኃጢአት ይሰራል ወዲያው ከልቡ ነው የሚጸጸተው። ከልቡ ያዘን ነበር። እኛ ለማዘን እንኳን እንሳለቃለን። መንግስት እንዲህ እንዳይባል ፖለቲካ እናድርገው። ሲሪየስ የሰው ህይወት እኔ አልረግመውም። በወንድም በእህትህ አልለው፣ በእውነት አልለው። እኔ ልጆች አሉኝ፣ ህፃናት አሉኝ። እስቲ ሁላችንም በነዛ ሰዎች ጫማ ላይ እንቁ። እስቲ ወንድም አንድ ሰው ድብን ያለ ጥፊ ቢመታው አንተ አጠገቡ ቁመ ምንድነው ምላሽ? ተረጋጋ፣ ቆይ ፖለቲካ ላይ አትወሰደው ቢል እውነት ወንድምህን የመታው በጥፊ የመታውን ሌላውን አይደለም በጥፊ የመታውን ሰው እውነት ታስባለህ? እንዴት አድርገን እንደምትመታው እንዴት አድርገን ልትመታው እንዴት አድርገን በጥፊ ነው የተመታው ወንድምህ። እንግዲህ አጠገብህ ቁሞ ታናሽ ወንድምህ በጥፊ ቢመታ እውነት ታስባለህ? ቁመህ እንዴት እንደምትመክተው እንዴት አድርገህ ሪቬንጅ ልታረግ ታስባለህ? ቁመህ
አንድ አባባል አለ። በእውነት አንበሳ ተኝቶ በሬ ተራመደው ችላ ብሎ ቢተው እንደ ሞኝ ቆጠረው አለ። ያንን ነው እያየን ያለነው። እንደ ሞኝ የተቆጠረችው የኢትዮጵያ ኦርቶዶክስ ተዋህዶ መቼ በቃ ካልን ግን እውነት እነዛ ሰዎች ግን የቱ ጋር እንደሚሆኑ ግን ያውቁታል። ቅድም የከፈታችሁት ቪዲዮ በትክክል ማሳያ። ሁሉ ጊዜ እናንተ እኮ ቃል የሆነ ቀን በጣም ገርመኸኝ ለራሴ እንደዚህ ይኸውልህ፣ እኔ አመሽቼ ነው ስራ የምሰራውና ኢትዮጵያ አይደለሁም ያለሁት። በጣም ገርሞኝ በጠዋት ተነስቼ እንዳጋጣሚ እንትን እያልኩ እፎይ ቤት አየሁህ ቆንጠስጥኒዎስ ጋር አይቼህ፣ ከቆንጠስጥኒዎስ ደግሞ እፎይ ጋር አገኘሁህ፣ ከእፎይ ጋር ደግሞ ሌላ ቦታ ደግሞ አገኘሁና 21 ሰዓት በቀን ነበርክ። ቃል ዕዳ አለብህ እንዴ? ዕዳ አለባችሁ? ቆንጠስጢኖስ በጣም በሚገርም ሁኔታ እንደዛ ዮሐድ እንደዛ እኔ በጣም ይገርመኝ። ግን ሰው ግን ይሄ እንዳይመጣ ተጠንቀቁ። እስካሁን እየለፈለፋችሁ ነው። ወንድማችን ኦርቶዶክስ ነኝ፣ ግን መሰራት ያለበት እንደዚህ ምን ትሰሩ? ከዚህ በላይ ተሰቀሉ? የት ትሆኑ? እንደ ቤተ ክርስቲያን እኮ አናት ላይ እንዳለው ጽላንጽል እኮ ነው እየጮኻችሁ ያላችሁት እናንተ። 24 ሰዓት ብንሰማ እንደዛ ነው። ግን እየሰማን አይደለም። ጭቅጭቅና ንትርክ ያለበት ቤት እንጂ የሚሰማው መቼ የምትሉትን ይሰማሉ። እኔ ልቦናችን የት እንደሄደ እንጃ። ርህራሄም በጣም ከዲያብሎስ በጣም ርቀን ሄደናል እኮ። እኔ የሃይማኖት ጉዳይ ብቻ አይመስለኝም። እኔ ሙስሊም አይ ነው እናንተ በደንብ እንደምትበትኑት ባልበት ነው። በተወሰነ መልኩ ግን እማቀውን ያህል አውቀዋለሁ። አብሮ ይስቃል፣ አብሮ ይበላሃል፣ አብሮ ይጫወታል። ቦታውን ግን አይስተውም። ሙስሊም በደፈና አንበላለ። ቁርአኑ ምን ይላል? አስተምሮት ነው እኮ ሃይማኖት አይደል? ቁርአኑ ምን ይላል ብላችሁ ነው ያላችሁት። ወደ ጠባብ መንገድ እድሜ ለእፎይ እድሜ ለቃል ነግራችሁናል። ዛሬማ እንተፋዋለን ቁርአንን። የኔ እፎይ እየተባባለን እንቀላለዳለን እኮ። ይሄን ያህል ደርሳችኋል። ከንቱ አይደላችሁም። እንበትነዋለን ቁርአኑን። ቁጥሩን ባናቀው ሚለውን ግን እናውቀዋለን። ነግራችሁናል፣ ሰምተናል። ግን አሁን ግን ቁስሉ እዚህ ጋር ሆኗል። እርጥብ እንጨት እሳት ላይ ስትጥለው ያ እሳት መጦ እንጨቱን ያነደዋል። እንዳይመስላቸው እርጥቡ እንደሚነድ ካወቁት ዝምታም ከልክ ማለፍ የለበትም። እኔ ለስፔሲፊክ ለተወሰኑ ሰዎች አይደለም ማስተላልፈው። የኢትዮጵያ መንግስት ስላልሰማ እኮ ዛሬ እኮ ዲያቆናቶችና ቀሳውስቶቻችን እኮ በየአብያተ ቤተክርስቲያናት ሲዞሩ ሳይ የት አብያተ ቤተክርስቲያን ነው የዞሩት? የግብጽ፣ የሲሪያ፣ የህንድ ምናምን እያሉ አንድም የኛ ቤተክርስቲያን ግን በውጭ ዓለም ያሉት ቤተክርስቲያኖች የቱ ጋር ነው ያሉት? የት አሉ? ሲኖዶሱ እዚህ ጋር በውክልና የሚልካቸው ጳጳሶች አሉ አይደል እንዴ? እነሱ ጳጳሶች ምን አይነት መግለጫ እየሰጡን ነው? ግዴታ እኮ 5 ኪሎ ያሉት ብቻ እኮ አይደለም እኮ እዚህ ጋር ያሉትስ አሉ አይደል እንዴ? እዚህ ጋር ያኔ ጥቁር ያስለበሱን አሉ አይደል እንዴ? በየቤተ ክርስቲያናቱ 20% እየተላከላቸው የሚሰበስቡት እኮ ከዚህ ምዕመናን ነው። ሲከፈል ሲኖዶስ ሲከፈል ለምንድን ነው እሪ ያሉት? ምን ችግር አለበት? ተከፈለ ኦኬ። አንድነቱ ለምንድን ነው የሚጠቅመው? አንድነቱ እኔን ካልጠበቀ የነሱ አንድነት ምንድን ነው የሚሰራልኝ? አርሲ የቱ ጋር ነው ያለው? በፍላይት ነው እንደሚኬደው? የኛ አባቶች እኮ በፍላይት እንሂድ ቢሉ እኮ ጀት ማዘዝ የሚችል አቅም ነው ያለው አይደል እንዴ? ይሄን ያህል የሆነ ከፕሮቴስታንት ያነሰ የተርመጠመጠ ሃይማኖት ያለን አስመስለውት ቁጭ አድርገው ሰባብረውን የሆነ ሰባራ ሃይማኖት ነው ያስመሰሉት።
የሚጣሉት በጥቅም ያንን ጥቅም ግን ምኑ ላይ ነው የሚያውሉት? ለምንድን ነው የሚጠቅመው? እኔ እንደውም በጣም ኩዌሽን የሚሆነኝ በጣም ይሄንን ነገር ፕሊዝ በደንብ አድሬስ እንዲደረግ የምንፈልገው 20% ሲኖዶሱ እየሰበሰበ ያለው ምን ሊያደርግበት ነው? ከእያንዳንዱ ቤተክርስቲያን ሲሰራ አያሰሩም። ግን ያ የሚሰበሰበው ይሄንን ምስኪን ህዝብ የሚጠብቅበት አቅም ከሌለው አቅም ካልፈጠሩበት የቱ ጋር ያለው ምን ሊሰራ ነው? ይሄንን እንዲመልሱ እንደ ምዕመናን እንደ ልጅ ሆኜ ነው የምጠይቃቸው። ይሄን ይመልሱ። ህፃናት እግራቸው እየተቆረጡ ነው። የሆስፒታል እኮ ህክምና እርዳታ ይፈልጋሉ። የቱ ጋር ነው ያሉት? ግን ሆስፒታልም ተኝተን አይጠይቁንም ማለት ነው። አስክሬናችንም እንትን ሊያደርግም የሉም። ኦኬ ቁመን የሉም፣ ታመን የሉም፣ ሞተን የሉም። መንግስተ ሰማያት ነው እንደምንገናኘው። እነሱ ናቸው እንደ በምድር የተፈታ በሰማይ የተፈታ ነው፣ በምድር የታሰረ በሰማይም የታሰረ ነው። እዛ ነው እንደምንገናኘው። ኦኬ ለመፍታቱ ሳይሄዱም እንዴ የቱ ጋር ነው የሚፈቱን? እኔ ከዚህ በላይ ባላር ደስ ይለኛል። ጠገብኩ በእውነት አሁን እኔ ራሴ ወደ ጥላቻ ውስጥ እንዳልገባ እየፈራውኝ ነው። በፊት ካህናቶች፣ ቄሶች ጠጪዎች ናቸው ምናምን ሲባል ዛሬ አንገታችንን ቀና ያደረጉት እነዛ ቄሶች ናቸው። ቀሲስ ዲበኩሉ እኔ ምን አይነት እንደውሳቸው ምን አለበት ፓትርያርክ በሆኑ ብዬ የምሰኘው እንደ ወኔያቸው እንዲህ ነው። አባት እንዲህ ነው ሲያስታጥቁን ጥግ ድረስ ቀሚስ ብለብስ ሴት አታርገኝ ብለው ነበር። አንድ አባት ነበሩና አንድ ኢትዮጵያ ያለው አንድ ቤተክርስቲያን ሊከፈት ሲል ሙስሊሞች እዚህ አካባቢ አይከፈትም ሲሉ አይ እዚህ ጋር የኛ መሬት ነው ይሄ እንደዚህ ነው እና እንዳጋጣሚ ደግሞ ቤተክርስቲያኑ ገብርኤል ቤተክርስቲያን ነበር ሊሰራ የነበረውና እንዴ ያም ገብርኤል አሉ እንትኖች ሙስሊሞች ጅብሪል ትሉ የለ እንዴ ሲሉ አይ ሰራ ማራ እንደውም ገብርኤልማ እኮ ነው ማዛ አይሰሩም ሲል አይ ምን ነው እንደዚህ ቀሚስ ብለብስ ወንድነት ይረሱት እንዴ ከውስጥም ሱሪ ያለ አሉ እና አንዳንዴ ከውስጥ ሱሪም እንደለበስን ማወቅ አለባቸው። እባካችሁ ጀገን ማለትም አለባቸው። ብልጠት እንደባብ የዋህ እንደርግብ እነሱ ላይ ሰራም እንዴ ተረተነ ምኑንም ለኛ ብቻ ነው የሚሰጡት ለምዕመናን። አረ እነሱ ላይ ሚስራ ቆም ይበሉ። ያደረጉት ቆብ እኮ ምኑን ነው የሚያሳየው? ያደረጉት ቀሚስ ምኑን ነው የሚያሳየው? አረ የለበሱትን እንኳን ይወቁና ሞተናል ነው አይደል እንዴ? መሞታቸው ታዲያ ለየትኛው ህይወታቸው ነው እንደ ጓዳ ገብተው ቁጭ አሉት? ማሉ አይን የሆነ ነገር ስትጠይቅ ማሉ አይነገርም ይሏል። ማሉ ማን ነው? ማሉ ክርስቶስ ነው መሆን ያለበት። እዛ ጋር ግን እነሱ ማሉ ሌላ ሰው ሆኖባቸው ዝምታ። አረ ዝምታም ገደብ አለው። መልስ ቢሆንም ገደብ አለው። በእውነት ገደብ አለው። ከደም በላይ ምን የምስኪን አልቀረ፣ የደካማ አልቀረ፣ የእናት አልቀረ፣ ያባታል የማን ይምጣላቸው? እባክህ እነሱ ሊነሱ ልገሰው አይበቃም? አይነሱም መቼ? አንድ ትምህርት በስተት ተማረ፣ አንድ ትምህርት እንደዚህ ሆነ ሲባል አቤት ትችት ሲመጣ እንዴ ትምህርቱ ምን ችግር አለ? ጄኔሬሽን ያበላሽ። ጄኔሬሽን እየሞተ እንዴ ሰው እየሞተ ለቃላት ግድፈት ሊያርሙ አቤት ርብርብ ይሁን ደግ። እሱም ጥሩ ነው። ጥሩ ሲሰሩ ጥሩ ነው። ይሄ ከዚህ በላይ ግን ምኑ ጋ ነው? በቤት ተሻክቶ ኧረ አባቶች ውሃ ወደ ላይ አይሸናም። እኔ ወደ ላይ ሁኜ እናንተ ልተች አይደለም። በእውነት አንዳንዴ እንደው ሃይማኖት ኦርቶዶክስ በእውነት በጣም በቃ እንዴት እንዳሰረችን ብዙ መተንተን፣ ብዙ ማውራት፣ ብዙ መግለጽ እንችል ነበር። ግን ሃይማኖት በእውነት እያወራንም በንዴታችንም ትገዛናለች። አየ ኦርቶዶክስ እንዲህ ነች። እንዳመጣን አንተፋም።
ስንበላም ልክ አለን፣ ስናወራም ልክ አለን። ከልክ ግን ካለፉ ግን እንግዲህ ከልክ ካለፈ እንደ እባብ ብልጥ ከተባለ እንግዲህ እባብን መሆን ይጠበቅብናል ማለት ነው። ግን መታጠብ ሲጀምርም ከላይ እንደሆነም ደግሞ መርሳት የለባቸውም። አባቶች መርሳት የሌለባቸው ከግብፅ ምዕመን እንዴት እንደነበር እንዴት እንደሆነ የአፖስቶሊክ ሳክሴሽንን ማስታወስ ይኖርባቸዋል። አዎ ኢስተርንና እንትን ብሎ የተጀመረው ከግብፅ በኋላ እንትን ተብሎ ነው አይደል? አባቶች እዛች ጋር እንትን ሲሉ አይ እንደዛ አይሰራም ብሎ ምዕመን ነው አይደል እንደ ፓትርያርክን የሾመ ግብፅ ላይ ያን ታሪክንም መጥቀስ አለባቸው፣ ማወቅ አለባቸው። እነሱ ላይ እንደሚሰራ በምሳሌ ነው አይደል እንዴ ፈጣሪያችን ያስተማረን። ያ ምሳሌ እነሱ ላይ የማይሰራ መስሏቸው አይታያቸው። እኔም ምንም ነገር ይቻላል፣ ምንም መሆን ይቻላል። በሃይማኖት ግን በእውነት ነው የምነግራችሁ፣ ሃይማኖት ከሌለ ማናችንም የለንም። ዛሬ እኔና ቃል እዚች ጋር በዚህ ምሽት እንደዚህ የምናወራው ስለ ሃይማኖት ነው። እቺ ሃይማኖት ባታስገድደን፣ እቺ ሃይማኖት ባታስቀምጠን፣ እቺ ሃይማኖት ባታነደን እንደዚህ ብዙ ስራ አለን፣ ብዙ ማድረግ የምንችለው ነገር አለ። ግን ከልክ አለፈ። አባቶችም ኧረ ተነሱ፣ መኝታም ሲበዛ ከአስክሬን እኩል ይቆጠራል ይባላል። መንግስት እንግዲህ ጸጥ ብለን እንደ ሕፃኗ እንግዲህ መሻገር ከፈለጉ መሻገር ይሆናልና ትንሽ የተማሩትም የተማረ ሰው አንድ ሰው ተማረ ከተባለ ግፋቢል የሚያገናዝብ መሆን አለበት። ለሌላው ርህራሄ መልበስ አለበት። ራይትን ራይት ሮንግን ሮንግ ማለት መቻል አለበት። አፉ ተለጉሞ ቁጭ ካለ ምን ዋጋ አለው? ተማረ ነው እንደሚባለው ተማረረ ይባላል። ያ ሰው አፉን ከለጎመው ከመናገር ከለጎመው ይሄ መማር አይደለም። በእውነት አንዳንዴ ስንከራከር የሆነ ነገር እንኳን ስንናገር በልኩ እናደርግ እንጂ በልኩ እንጂ ሰው እየሞተ ሰዓቱ አይደለም፣ ሰው እንደዚህ አይደለም እንጂ ኧረ በቤታችን አይግባ። እኔ ማንንም ውሽ አላረግም ለማንም። እኔ ክርስቲያንም ሆነ ሙስሊም የትኛውም ክፉ አይንካው ኢትዮጵያዊ። እኔ ሰው ሀገር ላይ ነው የምኖረው። ይኸውላችሁ አንድ ነገር ልንገራችሁ፣ በእውነት ነው የሚያስተምራችሁ። ካለውበት ስቴት ላይ አንድ ምስኪን እናት አንድ ልጅ ብቻ ነበራት፣ ሲንግል ማምነች እና ልጇ እና እሷ ብቻ ሲኖሩ አቅመ ደካማ ነበረች እናትየው። እና ያን ልጅ እንትን ስትል በጣም ተንከባክባ ነው የምታሳድገው። ከጎኗ ግን ፖሊስ ነው ኔበሯ ማለት ነው። ከጎኗ ያለው ቤት ባለቤት ፖሊስ ነው እና ልጅም አለው ሚስትም አለው። እና እዛች ጋር ሲሆን ያቺ እናት አንድ ልጇን ስታሳድግ ታጨማልቋለች። በቃ በጥሩ ሁኔታ ስታሳድግ፣ ያ ፖሊስ ግን እቺ አንድ እናት አንድ ልጅ ብቻ ስለሆነ በጥሩ ሁኔታ ታሳድገዋለች። ያ ፖሊስ ግን ሲያይ የሱ ልጅን እንደዛ እያሳደገ ስላልነበር ሴትዮዋን አቢዩዝ ማድረግ ይጀምራል። እና አቢዩዝ ሲያደርግ ሴትዮዋ አቅም የላትም። በቃ እንዴት አድርጋ ከፖሊሱ ጋር ትጋጭ። እና ያ ልጅ ግን በውስጡ እናቱን ምን እንደሚያደርጋት መንገድ ላይ ያስቆማል፣ ቲኬት ይሰጣታል፣ የሆነ ምክንያት ይፈልጋል፣ ከጎረቤት ድምጽ ሰማው እያለ እንትን ያደርጋታል። እና ያ ልጅ ግን ቂም እየቋጠረ ይሄዳል። መጨረሻ ላይ ያ ልጅ ግን 16 ዓመት ሲሞላው አርሚ ነው የተቀላቀለው። ያ አርሚ ሊሆን የፈለገው ልጁ ምንም ነገር ፕላን የለውም። ምንም ፕላኑ ግን ያንን ፖሊስ ለመቅጣት ነበረ። ይኸውላችሁ ልጆች እንደዚህ ነው ድሪም የሚያደርጉት። ነገ ተነጎዳ የሰፈራችሁት ቁና መሰፈር አይቀርም እንዳይመስላችሁ። ህፃናቶች በጣም ያሰቡበት ቦታ ከተነሱ ቁጭ ይላሉ ፊት ለፊት ላይ። ፓወርፉል ናቸው። እና ያ ልጅ በ16 ዓመቱ አርሚ ሆነ። በ21 ዓመት ካልሞላህ አውቶማቲክ መሳሪያ መጠቀም አትችልም። በ16 ገባለ፣ በ18 ማይነር መሳሪያ ነው የምትይዘው። 21 ስትሞላ ግን ማንኛውም መሳሪያ አውቶማቲክም ሆነ ማንኛውም መሳሪያ መያዝ ትችላለህ፣ በአሜሪካ አርሚ ማለት ነው። እና ልጁ ግን 21 ዓመት ሲሞላው ቀጥታ ወደ ፖሊስ መሆን ፈለገ፣ የሲቲ ፖሊስ መሆን ፈለገ። እና ፖሊሱ ነው ሲመጣ ከአርሚ ከመጣ ወደ ከተማ ከመጣ ከዳይሬክት ከፖሊስ ከሆኑት በላይ ሹመት ታገኛለህ።
እና ልጁ ግን አርሚ የገባው ከዛ ከጎረቤቱ አለቃ ለመሆን ነው ለካ አርሚ የገባው እንጂ 18ም ሲሆን ፖሊስነት መግባት ይችል ነበር። የሱ ታርጌት ግን ከታች ጀምሮ ነው የሆነላችሁ የመጣው 21 ዓመቱ ላይ ፖሊስ ሲሆን በዛ ቦታ ላይ እንትን ሆኖ የዛ ሰውዬ አለቃ ሆኖ ያንን ፖሊስን ነው አይቀጡት ቅጣት የቀጣው። በእውነተኛ ታሪክ ነው የምነግራችሁ፣ በእውነት ነው የምነግራችሁ። እና ያንን ነገርን ነው ያንን ግን ሊቀጣው ሳይሆን አስተማረው አቢዩዝመንት እንዴት እንደነበረ እያያዘው አስተማረውና ታስታውሳለህ እናቴን እንዲህ ብሎ ቆጥሮ አስረከበው። ከዛ በኋላ ግን ይቅርታ ያኛውም አረጀ ይሄኛውም ደግሞ ወጣት ሆነ። ግንስ ጉልበት እንደነበረ ስለማይኖር አየህ አስተማረው። ክፋት ግን የገደልክበት ግን አያስተምርህም፣ ይገልብሃል። በቀል ግን ከባድ ነው እና አንዳንዴ ልቦናችንን እግዚአብሔር ይመልስልን። ልቦናችን ይመልስ። ከልክ አለፈ፣ ጽዋው ሞላ፣ በእውነት ጽዋው ሞላ እና አንዳንዴ አስተያየትም ስንሰጥ በቦታው ላይ የሆነ ሀዘን ላይ እያለህ አንዳንዴ ኦርቶዶክስ ነኝ ይላል፣ ፕሮቴስታንት ነኝ፣ ነገ ክርስቶስ የሚል ስም ነው። በፍጹም ኦርቶዶክስ ዛሬ ከኛ ተጀመረ፣ ነገ በክርስቶስ የምንጠራ ክርስቲያን ነኝ የምትል ሁላ እዛች ቦታ ላይ ይኸው ቅድም አስቀመጥክለት እኮ ያንን ቪዲዮ እየሰማ መጥቶ ይከራከራል። አይ አናከረው፣ አይ እንደዚህ ነው። አር ዩ ሲሪየስ? ይቺንም የምታውቃት ዛሬ ፖለቲካን ፓርቲሲፔት ልታረግ ትችላለህ፣ ነጋዴም ልትሆን ትችላለህ፣ ደጋፊም ልትሆን ትችላለህ፣ ምንም ልትሆን ትችላለህ። ነገ ተነገ ወዲያ ግን አሁን ያለበትን ሰላም አታገኛትም። ዛሬ ሞልቶልህ ወደ ሞልቶ ሊያድር ይችላል። ነገ ተነገ ወዲያ ግን እኔን አይበለኝ ነው እየሰማን ያለ ነው። ይሄንን ነው ቃሉም ይላል፣ መጽሐፍ ቅዱስም ይላል። ተጠንቀቁ ነው የሚለው አይደል? መጽሐፍ ቅዱስ ብዙ አይነት እኮ አለ እኮ እንድንማር በምሳሌ ያደረጋለ በጎንም ክፋቱንም ሁሉን ነገር እኮ አስቀምጧል የሰው ልጅ አይደል? ስለዚህ በዛ ካልተማረን ካልተጠነቀቅን ዛሬ አማረልን ብለን ለክርክር ለምናምን እንደዚህ ደጋፊ ልትሆን ትችላለህ። ፖለቲካ እኔ ፖለቲከኛ አይደለሁም፣ ሃይማኖተኛም አይደለሁም። ግን በኦርቶዶክስ ግን በጣም ቅኑ ነኝ። ትክክለኛ ስለሆነች ከእግዚአብሔር ጋር የምገናኝባት ስለሆነች እኔ ማንም ሰው ብዙ አይነት ሐሳብ ሊኖረው ይችላል። እንደ ሐሳቡ ነው፣ መብቱ ነው። ግን በሰው ግፍ ላይ ግን ስትሳለቅ ግን ሰውኛ ይጎልሃል። ሰው የሚያስብለው ነገር ሲሰጥ፣ ሲረከብ፣ ሲያዘን፣ ሲያለቀስ፣ ሲደሰት ይሄንን እነዚህ ካላሟላ አንተ የምን ጉዑዝ ነህ ማለት ነው። ከእንስሳ የማትሻልበት ነገር የለም። እንስሳ ለሆዱ ያውቃል መብላት፣ በቃ ራሴን ብቻ ካልክ እንስሳ ነህ። ስለዚህ ዝምታውም ይሄንን ነው። የዛች እናት ያቺ ህፃኗ ልጅቷ ያለፈችበት ነገር ሳይ አባቶቻችን ሚዲያዎቻችን ዝምታቸው ማንን ነው ዝም ያሉት? ሊጮሁ ለምን ተዉት? አትጮሁ የተባሉት ከየት ነው? ለምንድን ነው ዝምታ የተመረጠው? ለቅሶም ኧረ ቅድመ ለቅሶ በጽድቁ ቀርቶ በቅጦ በኮነነኝ አለ። እንደው ማልቀሱ ይቀር፣ እንደው መናገር። ቅድም አልክ ቃልዬ፣ በየቦታው ዛሬ ቲክታክ ላይ ቴሌግራም ላይ ፌስቡክ ላይ ዩቲዩብ ላይ በጣም በስማ ሲደክሙ ክርስቶፈር ዛሬ 12 ሰዓት ነው ቁጭ ያለው። የሚገርም ነገር ስንት ሰዓት ሙሉ ዲያቆን ፋሲካ ስንት ሰዓት ሙሉ ቢኒያም አንድ ቲክታክ አይዘጋም። የሚገርማችሁ በጣም በሚገርም ሁኔታ ግን ግዳጅ አለባቸው። እነዚህ ምን የተለየ ስብዕና አላቸው ማለት ነው? ኦርቶዶክስ ለብቻቸው የሰጠቻቸው እንትን አለ። ሰው ለመሆን ይሄ ነው። ማንም ሰው መሞት የለበትም። እኔ ኢትዮጵያ አይደለሁም፣ እኔ እንደዚህ አይደለሁም ይሉሃል አንዳንዶች። ኦኬ ኢትዮጵያ ለምንድን ነው ከኢትዮጵያ ወጣው? ፖለቲካው ስላልተመቸ፣ እዛ ጋር ነግደህ ስላላገኘ፣ የተሻለ ስራ ስለሌለ፣ እዚህ ሁነ ግን እዛ ጋር የሆነች ነገር ጥቅም ስላለ እዚህ ጋር ሁነ ልትሳለቅ መሞከር ከባድ ነው። ከባድ እኛ እዚህ በቋንቋ በባህል ባበላል ባኗኗር የማናቃቸው ሰው ሁሉ እንስሳ ይሁኑ የማናቃቸው ሰዎች ጋር ተስማምተን እየኖርን እዛ ሀገር ላይ ግን በብሔር በሃይማኖት በምን እየከፈፈለ ሲቆራረጥ እሳ ያበጀው ሊል ይጣጣራል። አንዳንዱ በጣም ይገርመኛል። በጣም ይገርማል። ሰው ከሆንክ እንደ ሰው አስብ። የሰው መስፈርትን እናሟላ።
ቃል በጣም ይቅርታ ብዙ ካልኩኝ በጣም ሰምቼ ነበርና እንደው ካሻረኝም ብዬ ነው እንደው የውስጤን ልንገር ብዬ ነው። ካጠፋው ይቅርታ ወንድሞቼ። በጣም ብዙ ጊዜ እንደው ወረድ ሲሉም ወረድ ብሎ ነው ምላሽ የሚሰጣቸው፣ ከፍ ሲሉም ከፍታቸው ላይ ነው። ይመቸኛል። ቃልዬ እንደዚሁ፣ እፎይ፣ ማማዬ፣ ቆስጠንጢኖስ፣ ታላቁ ዮሐድ በጣም ነው የምከታተላችሁ፣ በጣም ነው ማዳመጣችሁ። በጣም እንደናንተ ቁጥሮቹን ምኑን ባልንም የእናንተ ቃላቶች ሁሉ ነገር ግን ትምህርታችሁ ግን እየተከታተልን ነው። በጣም ብዙ ሰው ነው የሚሰማችሁ። ግን አንድ ቀን ያው ማብራቱ ይበራልና ሁሉ ጊዜ ጨልሞ አይቀርም አይደለ? ያችን ስለሆነ ያችን ቀን እንጠብቃለን። እንግዲህ እግዚአብሔር በጎን ያምጣልን። ካጠፋው ይቅር በሉኝ። ቃልዬ አመሰግናለሁ ለሰጠኝ ግብዣ። እዚሁ ሆኜ እሰማለሁ። አስተያየት ካለ እቀበላለሁ። እሺ እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። እና የሆነ ቦታ ሄጄ ነበርና ደሮ ያነበብኳቸው ደግሞ እድሜው ሼባ ነው እንዳትሉ፣ ጩጬ ነኝ። ቢኒ ያቀኛል ካላመናችሁ በአካል ትላለ እና ሌሎችም ያቁኛል። አክቹዋሊ ምንድን ትዝ አሉኝ አንዳንድ መጽሐፎች 1970 ላይ የነበሩት ትውልዶች አለ አይደለ? ባዮግራፊዎችን አነብ ነበርና የነ አሰፋ ጫሞንም የነ ኃይለመስቀል ረዳን እንደዚሁ ብዙ ብዙዎች አሉ። የዛ አካባቢ መጽሐፎች ሳነብ በተለይ አውሮራን ስናነብ ሂስህን ዋጥ የሚባል ነገር አለና አቢቹ የሂስህን ዋጥ በቃ ዛሬ ቻለው። ቢኮዝ ሀዘን ቤት ያው ሀዘንተኞች ላይ የሆነ እንትን ሲል ፊሊንግ አለው እና ከዛ አንጻር እንየው የወንድም እንትን አድርገን እንየው። ከምንም በላይ ኦርቶዶክሳዊ አሁን አንድነት የምንም የሀሳብ ልዩነት ቢኖር የሀሳብ ልዩነቱን አጥብበን አምጥተን ወደ አንድነት፣ ምንም አይነት መከፋፈል ውስጥ መገባት የለበትም። ይሄ መከፋፈሉ የእነሱ የስትራቴጂያቸው አንዱ አካል ነው። መከፋፈል፣ መሪ ማሳጣት፣ መሪያቸው ላይ ትረስት ማሳጣት። ደጋግማችሁ ስሙት። አይ ቲንክ አፕሎድ አላደረገውም ቴሌግራም ላይ አስቀምጠዋለሁ ብዬ ነበረ ጭኘው ነበር እና የአህመዲን ጀበል 39 ፖይንቶቹ ደጋግማችሁ ስሙት። መርሳት የሌለባችሁ በቃ ሁል ጊዜ በየመንገዳችን ላይ እንትን ያደርገናል እና መለስ እንትን ያደርጋል። ቴሌግራም እንትን ፕሮፋይል እፎይና ጳራዲዮስ እውነት አላቸው የሚል ላይ የፈለገ ለትዊተር ብትሉ ለፈለጋችሁት የሚሆን እንዳለ መርጣችሁ መውሰድ ትችላላችሁ። ወደ ፖይንት ልመለስና ሶሪ ኮሜንት ላይ እንትን ሲል ነው ምንድን ነው ይሄ ራሱ የእነሱ ስትራቴጂ የሚፈለግ ነገር ነው። የእኛ መከፋፈል፣ ህብረት አለመኖር፣ ትረስት ማጣት። ስለዚህ የምናደርገውን ነገር በሙሉ የመሰለ ኦርቶዶክሳዊ ወጣት ሆነን ወጥተን መታየት መቻል አለብን። አሁን እዛ ላይ የለቀኳቸው ቪዲዮዎቹ አላማዬ ምንድን ነው? የተለያዩ አገሮችን ያመጣዋቸው እንዳለው ሁሉም ሀገር ላይ ዘሴም እኛ ሀገር ላይ እንደተደረገብን ነው። የሚዲያ ከቨሬጅ እንዲያጣ ይደረጋል፣ እንዳይሰማ ይደረጋል። ውስጡን ስራው ይሰራል። ስራው ይሰራል። አሁንም ደግሜ ይናገራለሁ። 1.5 ሚሊዮን የነበሩ ሶሪያውያን በ2014 አሁን ላይ ቁጥራቸው 300 ሺህ ብቻ ነው። ተነኑ አትሉኝም? ምድር ወጣቻችሁ አትሉኝም? ምን እንደሆኑ ይገባችኋል፣ ይገባኛል፣ እንግባባለን። ይሄ ሁሉ ሲሆን ከቨሬጅ አጥቶ ነው። ናይጄሪያ ኤቭሪዌር እንደዚህ ይሆን ያለው የሁሉንም ያመጣ ነው። ሁሉም ማንም ኬር አይሰጠውም። እንደዚህ አይነት ሲቹዌሽን ላይ እንደዚህ አይነት አገባብ ሲገባ መጀመሪያ ላይ እንደዚህ ያደርገ ቀስ እያለ ሚዲያ ከቨሬጅ አታገኝም። ተበልተ ታልቃለህ። ይሄ አንዱ በግድግድያው ነው። እነሱ እዛ ጋር መዋልን ነው። እነሱ ፓወር እያገኙ ነው። ፓወሩን ይይዙታል፣ ሚዲያውን ይይዙታል። ኢመንት ትንሽ ናቸው። ሚዲያውን ይዘውታል፣ ስልጣኑም ጋር ገብተዋል። እዛ ሲት በቃ ጌም ኦቨር እየተጫወተ ያለን ነው። ስለዚህ ወጣቱ መንቃት ምን እናድርግ? መደራጀት፣ መዘጋጀት፣ ዘብ መቆም፣ ሚዲያን መጠበቅ አይጠበቅም። አስጨንቀህ እንዲዘግብ ታደርገዋለህ። ቁጥራችን ትንሽ አይደለም። ምን ያደርግልናል? የሁሉ ዩቲዩበር ታነሳለህ። ፎሎውን የማይዘግብ ከሆነ እርምጃ አርፎ የሚሰራውን ታግዛለህ።
በቃ ማይጽፍ ቲክቶከር አንተ ሚሊዮን አስገብተው ምን ያደርግልሃል? እዚህ ቀን ካልሆነ ድምፅ ካልሆነ ካነሳለህ ትሰናበተዋለህ። ግደለው እኮ አላለም፣ እኛ አጥፈው አላለም እኮ። እንድትሰማ ግን ማድረግ መቻል አለብህ። እነዛ ሀገሮች ላይ እየተደረገ ያለው ዘሴም ቲንግ አገር ላይ እየተደረገ ነው። እየተገደልክ ድምፅህ እንዳይሰማ እውቅና አይሰጠው መሞትህ። 125 ሰው ሞቶ ማንም አልሞተም ሲል አቶ አህመድ አያፍርም? ንቀት ነው፣ ንቀት ነው። አይነህ እያየ ጭጭ ሁሉ። ስለዚህ እንሰክባለን፣ ሚዲያውም ራሳችን ሆናለን። በደንብ አድርገን ወጣት ነን፣ ተጠናክረን የእውቀት ችግር የለብን፣ ሚዲያ ምንም ችግር የለብን። ያለንበት ዘመን እግዚአብሔር ይመስገን 21ኛው ክፍለ ዘመን ነው። ቴክኖሎጂ ኤቭሪቲንግ በእጃችን ነው። ስለዚህ ዴለን ስለ አባይ እኮ ተገዶ ነው እንደው አልሰራም ቢል እንዲሰራ ይገድዳል። ዋስ ጎይን ኦን ብለው መጠየቅ ይጀምራል እኮ። ዴለን ባይናገር እዛ ጋር ያለው ሁሉ ያው ሁሉ ኮሜንት የሚያደርግ ሰው ምንድን ነው ኢትዮጵያ እየሆነ ያለው? በሌላ አዙር ማወቅ ይፈልጋል፣ ሰርች ያደርጋል፣ ያያል። ስለዚህ ሚዲያዎችን በተለያዩ ቋንቋዎች መጠቀም፣ ሁሉን ነገር ያለን አማራጭ በሙሉ ተጠቅመን ድምፃችንን ማሰማት አለብን። ሰላማዊ ትግል ነው እንጂ እኛ እንገደል አይደለም። ምንም የምታኮሱ እኮ ቀረ እኮ። ጦርነትም እኮ ድሮ ቀርቷል። አይ ቲንክ አሁን እንደ ድሮ ጋራ ለጋራ እኮ ሄዶ የሚገዳደል እኮ የለም እኮ። አሁን ያ ዘመን አልቋል። አሁን ምንድን ነው ያለው? በድሮ ነው አይደለ እንዴ? እንደ ድሮ እንደ ጦጣ ጋራ ለጋራ እየተሯሯጡ አይታኩሱም። ይሄ ነው የሆነው። በዚህ ዘመን ደግሞ መንግስት ይህንን እነዚህን ለማድረግ እነዚህ ሰዎች ለማደን ይህ ሁሉ ማቴሪያሎች ባሉበት በታጠቀበት ሰዓት ከባድ ነው ብለን አናስብም። እንደው እሱ እንኳን ባይቀር መግለጫ እንደው መዘገብ እንኳን እውቅና መሰጠት እንኳን መነፈግ ማለት ይሄ በሞታችን ላይ ቀልድ ነው። በአባታችንም በእኔ እንጃ ሁለቱ ምንድን ናቸው? አንድ አይነት ናቸው እስከሚያስብል ድረስ። በነገራችን ላይ ባለፈውም ስናወራው ነበረ። አቡነ ሺኖዳ ምንድን ነው ያደረጉት? መንበራቸውን ትተው ገዳም ነው የገቡት። አንዴ ግብጾች እንደዚህ በጣም እንደዚህ እንትን ብለው ገዳም ነው የገቡት። ተለምነው ነው የመጡት። ተለምነው በመንግስቱ ማለት ይስተካከላል። ይሄ እነዚህ ቀላል አይደሉም። እነዚህ አይነት ኢምፓክቶች ትኩረት እንዲሰጠው ትኩረት ያልተሰጠው ይቅርታ፣ ትኩረት ያልተሰጠን ነገር ትኩረት እንዲሰጠን በማወቅ የሚሆን ባለማወቅ አይ ዶንት ቲንክ ሰው ባለማወቅ ነው ብዬ አላስብም። ግን ዝምታው ሊሰበር ሊበቃው ይገባል። አገር ብዬ ላስባት የምችለው አገሬ ልላት የምችለው እኔ ስኖርባትና ስትስማማኝ ነው። ከአገሬ በላይ ባዕድ ሀገር በነፃነት መኖር የሚቻልበት ደረጃ ከደረሰ በማንነቴ በማህተቤ በክርስትናዬ ቤተ ክርስቲያኔ እየተቃጠለ እንዳልኖር እየተባረርኩ ንብረት ስንት ዓመት የለፉበት ያለፋህበት ንብረት እየተዘረፈ እየታገትክ ዛፍ ላይ እያደርክ ለሀገር ስትል ልትለኝ ማንም አይችልም። ማንም ሊለን አይችልም። ለየትኛው ሀገር ስለ ምንድን ነው የምታወራኝ? አይገባንም። ልንግባባም አንችልም። ምክንያቱም አገር ማለት እኛ ስለሆነ፣ አገር ማለት ተራራው አይደለም፣ ወንዙ አይደለም፣ ሸለቆ አይደለም። እኔ፣ አንተ፣ እኛ ነን። እኛ ለእኛ ካልሆነች ምን ዋጋ አለው? እና ከዚህ አንጻር ነው አገራችንን ምንጠላት። አሁን ባለችበት ሲቹዌሽን እንደዚህ ምንም እንላታለን። የለችም፣ በቃ ስለሌለች ነው፣ ስላጣናት ነው። ይህን ሁሉ ጊዜ ይሄ አንዴ አይደለም ጋይስ። ኦኬ ነገ አስቀምጠዋለሁ ቴሌግራም ላይ ሉክ እንደው እጃችን ላይ ካሉት እንደው ጥቂት መረጃዎች የጅማ አለ፣ የዶዶሎ አለ፣ የእንትኑ አለ፣ የዝቋላ በሁለት ዙር አለ፣ ሻሸመኔ አለ። እነዚህ ሁሉ ከ2021 እስከ 2025 ከ2021 እስከ 2025 እዚህ ቦታ ላይ ብቻ እስካሁን ድረስ ጥቃት እየደረሰ ነው። አርሲ ላይ
በተለያየ ጊዜ በተደጋጋሚ እየተደጋገመ ጭራሽ በግልጽ እንደዚህ አድርገን እንደ ቅበት ላይ ሰልጠዋለ እንደዚህ አድርገናቸው እንደዚህ ድራማ ሰርተን በገንዘብ ነው ገንዘብ እንደዚህ እናደርጋለን ምንም ሳይታወቅን ቀርጻ ይሄን ሁሉ መረጃዎች ቪዲዮዎች አሉ። የድምፅ እዚህ ቲክታክ ላይ ሁላ ሙስሊሞቹ አዎ ሰዎቹ ተናግረዋል፣ አዎ ልክ ነው ብሎ የተቀበሉት እማይዋሽ አለች ሲሆን ያው ቢኒ አለ ያውቀዋል፣ ቪዲዮም አለ። ይሄ ሁሉ በዚች 5 ዓመት ውስጥ 6 ዓመት ውስጥ እየተከሰቱ የኦርቶዶክሳውያን ጥፋቶች ናቸው። በተቃራኒው ደግሞ እነዛ ሰዎች ምን ሲናገሩ ነበር እንዴ? እኛ ራሳችን እንከላከል ኖ ብለን ብንነሳ ራሱ እኮ ካለን ማስረጃዎች አንጻር ከበቂ በላይ ነው። እቺ ሀገሬ ማንም ማለችም በሞራል ደረጃ ራሱ ሞራል እንዲሰማቸው አናረጋችሁም ማለት ምን ማለት ነው? ይሄ የጣዖት ህገ መንግስት ነው ብሎ ተናግሮ አንድ ሰው የሚናገረው የለም። አንድ ሰው ዛሬ 13 የሚባለው እኮ አደባባይ ላይ ካልደበደብኩኝ ሰው አለ እኮ ኢየሱስ ጌታ ነው እያሉ የሚሰብኩ ፕሮቴስታንቶችን። እርግጥ እነሱን አካሄድ እንደግፋለን ምናምን ነገሩን ነው። እንዴት በቃ ፖሊስ እኮ አጠገበዋለ ተለምኖ ተይዞ ሄደው ዋዳዚስ ምን ማለት ነው እንዴ? እና ስራውን መስራት አለበት፣ ስራውን መሰራት አለበት፣ የቤት ስራውን መስራት አለበት። ካልሰራልኝ ምን ያደርግልኛል? እና ይቅርታ እኔ ብቻዬን እንደረረዝም ቢኒ ከገባህ ከመጣ መቀጠል ትችላለህ። አይ ቲንክ ሌሎች ሰዎች ጌታ ማላቀውን ደስታና ገቡባት ጋሽ መሐመድ አሁን የገባችሁ እንኳን ደህና መጣችሁ እያለሁ። ቢኒ ገብተሃል እንደ ቤት በደህና ቆያችሁ? ሰላም መሻችሁ እያለ ነው። ሰላም መሻችሁ? እግዚአብሔር ይመስገን። እንዴት ናችሁ? ቃልዬ በጣም አሪፍ ነው። እግዚአብሔር ይስጣችሁ። በጣም ደስ ይላል። በጣም ደስ ይላል።